إن شاء الله، جزاكم الله خير. مرحبا. السلام عليكم ورحمة الله وبركاته. يسمال لو نمو شهتوش؟ يسمال؟ يسمى يسمى المعلومات. يسمال لو نمو شهتوش؟ أوكي، جزاكم الله خير. أوكي، بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله فاطر السماوات والأرض، عالم الغيب والشهادة. أنت تحكم بين عبادك فيما كانوا فيه يختلفون. اهدنا لما اختلف فيه من الحق بإذنك، إنك تهدي من تشاء إلى صراط مستقيم. والصلاة والسلام الأتمان الأكملان على حبيبنا وسيدنا وقدوتنا محمد صلى الله عليه وسلم، وعلى آله وصحبه أجمعين. اللهم رب اشرح لي صدري، رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم آمين. የተከበራችሁ ወንድሞችና እህቶች እንኳን አላህ Subhanahu Wa Ta'ala ለዛሬው የረመዳን ቀን ወይም ምሽት አደረሰን። አላህ Subhanahu Wa Ta'ala ይህንን ቀን ወይም ምሽት ከሚጠቀሙበት ባሮቹ በተለይ የዐሽረ አልአዋኺር ወሳኝ ጊዜዎች ስለሆኑ እነዚህን ወሳኝ ጊዜዎች ተጠቅመንበት በዱንያም በአኺራም አላህ Subhanahu Wa Ta'ala ስኬታማዎች ናችሁ ከሚላቸው ባሮቹ መሃል አላህ Subhanahu Wa Ta'ala እንዲያደርገን ሁላችንም ዱዓ እያደረግን እንድንቆይና የቻልነውን ያህል ደግሞ ቀንም ማታም በአዝካር በዒባዳ በሶላዋት በቁርአን በሰደቃ በኸይር ስራዎች በሙሉ በመበረታታት እንድንጠቀምባቸው እኔንም እናንተንም ለማስታወስ እወዳለሁ።
የዛሬው ፕሮግራማችን አጋጣሚ አስበነው የነበረው ኡስታዛችን ወይም እንግዳችን ስላልተመቸው ኢንሻአላህ ክፍተት እንዳይፈጠር በሚል ላስት ሚኒት ላይ ነው እኔ እንድገባ የታሰበውና ኢንሻአላህ በዚህ አይነት መልኩ አብረን የምንቆይ ይሆናል። ርዕሱ በጣም ወሳኝ ርዕስ ሆኖ ሁላችንም ውስጣችን የሚመላለስ ሁልጊዜም ደግሞ የምንጠቀምበት በህይወታችን ላይ በተለያየ አጋጣሚ አውቀንም ሆነ ሳናውቅ በይበልጥ በቃል ደረጃ በግልም በጋራም የምንለው ትልቅ የዚክር አካል የሆነውን አላሁ አክበር የሚለውን የምናይበት መድረክ ይሆናል ኢንሻአላህ። አላሁ አክበርን ስናነሳ ከሌሎች ዚክሮች አላህን ከምናልቅበት የምናመሰግንበት የሱን ፍርሃት ከምናውጅበት ሌሎች በርካታ ዚክሮች መሃል አንደኛው ሆኖ ነው እንጂ ሌሎችንም ዚክሮች እያነሳን እንደዚሁ መተዋወስ መመካከር ያስፈልጋል። ኢንሻአላህ በጊዜያቸው የሚነሱ ይሆናል። በጣም ብዙ ጊዜ ታዝበን ከሆነ ብዙዎቻችን ብዙ አይነት ዚክሮችን እንላለን። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር አስተግፊሩላህ ላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ሌሎችንም ዚክሮች እንላለን። ግን ሁላችንም ራሳችንን መለስ ብለን ስንጠይቅ ምን ያህሎቻችን የምንለውን ዚክር ትርጉሙን እናውቃለን? ትርጉሙንስ አውቀን ውስጣችን ሰርጿል? ከቀልባችን ጋር ተዋህዷል? በአቅላችን አስተንትነን አምነንበት ወደ ህይወታችን ለውጠነዋል የሚለው ትልቅ ጥያቄ ነው ለሁላችንም። እዚህ ይለኛል ከልጅነት ጀምሮ ሁላችንም ያለፍንበት ይመስለኛል። በተለይ ከሀገር ቤት ስንመጣ አዝካሮች በየመስጂዱ ይባላሉ። ሁለትም አምስትም 20ም በጀማዓም ተኩኖ ዚክሮች ይደረጋሉ። ዜማዎቹ ደስ ይሉንና አብረን አጅበን እንላቸዋለን ዚክሮቹን አሁንም ድረስ እንላለን። ግን የዚክሮቹ ድባብ የሚፈጥረው ስሜት ካልሆነ በቀር የሚባለው ዚክር ምንድነው አረብኛው ተብለን ብንጠየቅ አረብኛውንም እንኳን ዚክሩን አውቀ ነው ምንድነው ትርጉሙ እንኳን ተብለን ብንጠየቅ ለአብዛኞቻችን ቻሌንጂንግ ይመስለኛል። ለዛም ነው አንዳንዴ ዚክር እያደረገን ዱዓ እያደረገን ምላሳችን ያንን ዚክር ይላል፣ ቀልባችን ግን የለም ሌላ ቦታ ነው፣ ወይም አካላችን ሌላ ነገር እየሰራ ነው። ኦፍኮርስ ዚክር ማለት በራሱ ትልቅ ኒዕማ ነው፣ ትልቅ ዒባዳ ነው። ነገር ግን ትርጉሙን አውቆ መልእክቱን ተረድቶ ወደ ህይወት ቀይሮ ከዕለት ተዕለት እንቅስቃሴያችን ጋር አዋህደን የምናደርገው ዚክር ሲሆን ደግሞ የበለጠ ጥፍጥናውም ይጨምራል። የዚክሩ ተልእኮንም በተሻለ ደረጃ የምናገኝበት ይሆናል። ዋናው መልእክቴ ምንድነው? ከምንላቸው ዚክሮች ውስጥ እስኪ ዛሬ አላሁ አክበርን በተወሰነ ደረጃ እንየውና ኢንሻአላህ ወደ በኋላ ላይ ከእናንተ መሀል እህቶችም ወንድሞችም የራሳችሁን ኤክስፔሪየንስ የራሳችሁን ግንዛቤ መሀል ላይ የምታካፍሉን ይሆናል። ዚክር ብዙ አይነት እንደሆነ ይነግሩናል ዑለማዎቹ። ዚክር ሙጥለቅ አለ፣ ሙቀየድ አለ። የተገደበ ዚክር አለ፣ በተወሰኑ ጊዜዎች ወይም በተወሰኑ ቦታ ላይ በተወሰነ ሁኔታ የሚደረግ ዚክር። ለምሳሌ ዝናብ ሲዘንብ የሚደረግ ዚክር አለ፣ ሲመሽ የሚደረግ ዚክር አለ፣ ሲነጋ የሚደረግ ዚክር አለ፣ ልንተኛ ስንል የምንለው ዚክር አለ፣ ልንበላ ስንል የምንለው ዚክር አለ። ለምሳሌ ስንተኛ አላሁመ ባሪክ ለና ፊማ ረዘቅተና ወአንተ ኸይሩ ራዚቂን አንልም።
ወይም ደግሞ ስንበላ ቢስሚከ አላሁመ አሙት ወአሕያ እንልም። የመተኛ ዚክር ለብቻው ነው፣ የምግብ ዚክር ለብቻው ነው። እነዚህ ዚክር ሙቀየድ ይባላሉ፣ ከሆነ ክስተት ጋር የተገናኙ ዚክሮች። አንዳንዱ ዚክር ደግሞ ሙጥለቅ ነው ወይም ዓም ነው። እስትግፋር ማድረግ ለምሳሌ እስትግፋር አስተግፊሩላህ አስተግፊሩላህ፣ ያ አላህ ማረኝ፣ እዘንልኝ፣ እርሐምኒ፣ ቱብ ዓለይ፣ ወደ አንተ ተመልሻለሁ፣ ወደ አንተ መመለሴን ተቀበለኝ እያለን የምናደርገው ዚክር እነዚህ ሙጥለቅ ናቸው። በየትኛውም ሰዓት በየትኛውም ጊዜ ልናደርገው የምንችለው። አላሁ አክበር ከነዛ ውስጥ የሚካተት ነው። አላሁ አክበር ሙቀየድ የሆነበት ቦታ አለ፣ ሙጥለቅ የሆነበት አለ። ሙቀየድ የሆነው ለምሳሌ ሰላት ውስጥ ሆነን አንድ እንቅስቃሴ ወደ ሌላ እንቅስቃሴ ስንሄድ ሱብሃንአላህ አንልም ወይም አልሐምዱሊላህ አንልም። مع أنه የተወደደ ዚክር ቢሆንም ማለት ነው። አልሐምዱሊላህ የምንለው የተወደደ ዚክር ቢሆንም ከቆምንበት ፖዚሽን ወደ ሩኩዕ ስንሄድ ሱብሃንአላህ ብለን አንሄድ። እንደዛ የሚያደርግ ሰው ከሰላት ኮምፖነንቶቹ አንደኛውን ሚስ አድርጓል ማለት ነው። ሆን ብሎ የሚሰራ ከሆነ ደግሞ ከቢድዓ ነው የሚቆጠረው። አላስፈላጊ ነገር መጨመር ወይም በራስ መፍጠር ጋር ነው የሚገናኘው። ያ ሰላቱ ላይ እንከን ያስገኛል ማለት ነው። ዚክሩ አልሐምዱሊላህ ኸይርም ሆኖ የተሻለ ዒባዳም ሆኖ ማለት ነው። አላሁ አክበር ከአንድ እንቅስቃሴ ወደ ሌላ እንቅስቃሴ ስንሄድ የምናደርግ ነው። ለምሳሌ ከሩኩዓችን ስንነሳ ሰሚዐ አላሁ ሊመን ሐሚዳ እንላለን። ሩኩዕ አድርገን ስንነሳ አላሁ አክበር አንልም። ይሄ ምንድነው የሚያሳየው? ይሄ አይነት ዚክር ሙቀየድ ነው። ሰላት ላይ እያለን ሙቀየድ ማለት የተገደበ ነው፣ እዛ ቦታ ላይ ብቻ የሚባል ማለት ነው። ከሰላት ውጪ ግን አላሁ አክበር በተለያየ አይነት አጋጣሚ እንላለን። ከዛ አንፃር አላሁ አክበር የሚለው ዚክር ሙጥለቅ ነው፣ ወይም ደግሞ በአማርኛ ስድ ነው የምንለው። ግልጽ የሆነ ክፍት የሆነ ነው፣ መቼም ቢሆን ልንለው እንችላለን ማለት ነው። ምን ማለት ነው አላሁ አክበር ብለን ስንል? አላህ አክበር አክበር ማለት በአረብኛ ከቢር ከሚለው ከፍ ያለ ደረጃ ላይ ያለ አገላለጽ ነው። ከቢር ማለት ትልቅ ማለት ነው። አክበር ማለት እጅግ በጣም ትልቅ ማለት ነው። ወይም ከመጀመሪያው ትልቅ ከሆነው ደረጃ የበለጠ ከፍ ያለ ማለት ነው። በአረብኛ ሉጋ ከቢር الشيء عظيم ذو شأن متسع أو متقدم። አንድ ነገር ትልቅ ሲሆን ስታተሱ ከፍ ያለ ሲሆን ወይም ሰፋ ያለ ቦታ የሚይዝ ሲሆን ወይም ደግሞ ወደፊት ቀደም ያለ ሲሆን ከቢር የሚል ትርጉም ይሰጠዋል። ሚሳል በይት ከቢር ትልቅ ቤት፣ عظيم الحجم ስፋቱ ሰው ኖርማል ከሚጠብቀው መጠን ከፍ ያለ ማለት ነው። رجل كبير ذو مكانة أو سن كبير። አንድ ሰው ትልቅ ሰው ነው ሲባል ወይ ደረጃው ከፍ ያለ ነው ማለት ነው፣ ስታተሱ ሶሻል ስታተሱ ሊሆን ይችላል፣ ወይ ደግሞ በእድሜው ገፋ ያለ ነው ማለት ነው። አክበር ስንል ደግሞ ሲገቱ ተፍዲል ወይም የመበላለጥን ሁኔታ የሚያሳይ ነው። ከመጀመሪያው ሚን ከቢር ከምንለው አይ አዕظሙ ሚን ገይሪሂ፣ ሌላው ትልቅ ነው ከተባለው የበለጠ ከፍ ያለ ነው ወይም ደግሞ የበለጠ ተለቅ ያለ ነው። ሚሳል መሰለን هذا الجبل أكبر من الجبل الآخر። ይሄ ተራራ ከሌላኛው ተራራ ከፍ ያለ ነው፣ የበለጠ ተራራ ነው። ይሄኛውም ተራራ ትልቅ ነው፣ ነገር ግን ሁለተኛው ተራራ አክበር የበለጠ ትልቅ ነው። አይ አዕላ ወአضخም ከፍ ያለ የበለጠ የገዘፈ ነው ለማለት ስንጠቀምበት ማለት ነው። ይሄ እንግዲህ ከትርጉም አንፃር ነው። አላህ ታላቅ ነው ወይም ደግሞ የሁሉም ትልቅ የሚባሉ ነገሮች የበላይ ነው፣ የበለጠ ታላቅ ነው ብለን ስንል ከሱ በላይ ትልቅ የሚባል ነገር የለም። ሌላው በሙሉ ከአላህ አንፃር አነስተኛ ነው ማለት ነው። በሁሉም ነገሩ
አላሁ ዐዚሙን ፊ ሱልጣኒሂ ወቁወቲሂ አላህ ስብሓነሁ ወተዓላ በስልጣኑ በኃይሉ የበላይ ነው፣ ታላቅ ነው። ከሱ በላይ ቁዋም ስልጣንም ኃይልም ያለው የለም። ይሄ የአላህን ዐዘማ የምንገልጽበት አገላለጽ ነው። አክበር يستخدم لإظهار التفضيل أو التفوق عظمة الله على كل شيء كهل من نجر بلا مهون لما سيد الله أكبر أعظم من كل الخلق وكل ما يعبد ليلو يتسوج عند فتاري عند أملاك عند جيتا أدرجو يمجزواتشو نجروش ينور ميا كبرواتشو تلك بوتا ميساتواتشو آلهة بلو بقرآن لا يميت أكساتشو مالتنا هيتو تشاتشن بلو يتأرواتشو ነገር ግን ኢላህ የሚባለው በሐቅ ሊገዙት ሊመለክ ሊታዘዙት የሚገባው ግን አላህ ብቻ ሆኖ ሳለ እሱን የበለጠ ትልቅ አድርገው የበለጠ ከፍ አድርገው መያዝ ሲገባቸው ጌቶችን ከፋፍለው ፍጡራንን ከፋፍለው ለተለያዩ አማልክቶቻቸው ሰጧቸው። ይሄ የአላህን ትልቅነት ከመካድ ወይም ካለማወቅ ጋር ሲገናኝ ሌሎች ፍጡራንን ቀልባችን ላይ የበለጠ ከፍ ያለ ደረጃ ቦታ የመስጠትና የማግዘፍ የማክበር ለነሱ ራሳችንን አሳልፈን የመስጠት ስሜት ውስጥ እንገባለን። ለዚህ ነው አላሁ አክበር it's a wake up call ንቁ፣ ከምንም ፍጡር በላይ እናንተ ትልቅ ነው ብላችሁ ከምታስቡት ነገር በላይ የሁሉም ነገር ፈጣሪ የሆነ የበላይ ጠባቂ የሆነ ባለቤት የሆነ አካል አለ አላህ። በየትኛውም አይነት ሁኔታ ላይ ሆናችሁ የሚያስጨንቃችሁ የሚያሳስባችሁ ወይም ደግሞ ደስ የሚያሰኛችሁ ነገር ካለ የዛ ሁሉ ባለቤቱ አዛዡ ስልጣን ያለው እነዛን ነገሮች ማስተናበር የሚችለው በማስገኘትም በማስወገድም አላህ ነውና አላህን አተልቁት፣ ከሁሉም ነገር በላይ ቦታ ስጡት የሚል ጥሪ ነው ይላሉ ዑለማዎቹ። ዌክ አፕ ኮል ነው፣ ንቁ። በቅርቡ የተከሰተ ዜና ሰምተን ይሆናል ብዙዎቻችን፣ ቫይራል ነበር ይመስለኛል። በሳውዝ ዌስት ኤርላይን ይመስለኛል አንድ ወንድም ሙስሊም ሰው ሁላችንም አፓችን ላይ የተለያዩ አፖች አሉን እና ለአዛን፣ ለኢቃማ፣ ለቂብላ፣ ለቁርአን የምንጠቀምባቸው አፖች እና የሰላት ሰዓት ሲደርስ አፓችን ያስታውሰናል። ይህ ወንድማችን የሰላት ሰዓት ሲደርስ ስልኩ ላይ ያለው አፕ ሌላ ጊዜ እንደሚያስታውሰው ጥሪ ያሰማዋል እና የብዙዎቻችን ጥሪ የተለያየ ቢሆንም የአንዳንዶቻችን አዛንን ራሱ ያሰማናል። አላሁ አክበር የሚል የሚገርመው ነገር አላሁ አክበርን ሲሰሙ ፕሌን ውስጥ የነበሩ ሌሎች ሰዎች የተረዱትና እነሱ ይህንን ቃል ከዚህ በፊት በተለያዩ በዋነኛነት በምዕራብ ዓለም ሚዲያዎች ላይ ሲነዛ የሚያውቁት ሙስሊሙን አላግባብ ስም ከሰጡት መጥፎ ስያሜ ጋር አገናኝተው ነው እና ያንን ነገር ሲሰሙ የተረዱትና ያገናኙት ከዛ ጋር ነው። ፕሌናችን ላይ የሆነ ነገር ሊከሰት ነው የሚል ስሞታ ነው ያሰሙ እና የፕሌኑ ክሪው ሜምበርስ መተው ይህንን ነገር ለማጣራት ወደ ላይ ወደ ታች ብለው ፖሊስ አስጠርተው ፕሌን ውስጥ ያሉ ሰዎች በሙሉ እጃቸውን እንዲያነሱ ተደርጎ ከዛ ሰውየውንም አውጥተው አስረው ወስደው በዚህ አይነት መልኩ እንደዚህ አይነት ደረጃ ላይ የደረሰበት ክስተት አለ በቅርበት ማለት እና መጨረሻ ላይ እንደሰማሁትኝ ሰውየው ምንም አይነት ችግር ሳይደርስበት በይቅርታ እንደተለቀቀ እንደዚህ አይነት ኢንፎርሜሽን እንግዲህ ደርሶናል። ይሄ አላሁ አክበር አረብኛ ተናጋሪ የሆኑ ክርስቲያኖች እንኳን በሌላው የአረብ ዓለም ላይ የሚኖሩ ለምሳሌ በሶሪያ በፍልስጤን አረቦቹ አላሁ አክበር
የአላህን በእነሱ እንኳን አገላለጽ የአምላካችን ብለው የሚጠቅሱትን ጌታቸውን ከፍ ማለቱን የሚገልጹበት አካሄድ ነው። በአረብኛ ባሉ መጽሐፍ ቅዱሶች ባይብሎች ይህንን ሲገልጹ ተመሳሳይ ነገር ነው የሚጠቀሙት ወይም ከሱም ጋር የተቀራረበ። ለምሳሌ ሳልምስ 95:3 ላይ የመዝሙረ ዳዊት የሚባለው ማለት ነው 95:3 ላይ لأن الرب إله عظيم وملك كبير فوق كل الآلهة ይላል። ይሄ አረብኛው ነው እንግዲህ የአረብኛው መጽሐፍ ቅዱስ ማለት ነው። አረብኛ መጽሐፍ ቅዱስ እንዳለ መቼም ታውቃላችሁ፣ የአረብ ክርስቲያኖችም እንዳለ ታውቃላችሁ። እና የኛ ወገኖች ሙስሊም ያልሆኑት ክርስቲያኖቹ ጌታቸውን ሲጠሩ እግዚአብሔር ወይም ጌታ አምላክ ብለው ይጠራሉ። በአረብኛው ግን ሲጠራ ግን አላህ ተብሎ ነው የሚጠራው። የግብጽ ክርስቲያኖች ቲፕቶቹ ኮፕቲክ የሆኑ ክርስቲያኖቹ አላህን ሲጠሩ አንዳንድ ክርስቲያኖች ግራ ይጋባሉ። እንዴ ሙስሊም ሆናችሁ እንዴ እስከ ማለት ይደርሳሉ። ግን የአረብኛ መጽሐፍ ቅዱሳቸው በዚህ ነው የሚገልጸው። ጌታ ታላቅ አምላክ ነውና ይላል አማርኛው። በአማልክትም ሁሉ ላይ ታላቅ ንጉስ ነውና አላህን እኛ የምንገልጸው ይሄ ነው። በቃ አላህ ታላቅ ነው። አላህ ከምንም ነገር በላይ ነው። ሌላው ነገር በሙሉ ከሱ በታች ነው። ይህንን ተመሳሳይ ኮንሰፕት በአረብኛ ሲገለጽ እንደዚህ አይነት የመደናገር ስሜቶች ሊፈጠርባቸው ይችላል። አንዳንዶቹ ልክ ሳውዝ ዌስት ኤርላይንስ ላይ እንደተፈጠረው ማለት ነው። አላሁ አክበር የኛ ኢስላም እንደ ሃይማኖት፣ እንደ እምነት፣ እንደ ህይወት ሲስተም መርህ አድርገን ስንይዘው ይህንን የኢስላምን መርህ የተቀበልንበት መሰረታዊ ትልቁ ፋውንዴሽን ነው። አላህን ስናልቅ ለአላህ ትልቅ ቦታ ስንሰጥ አንተ ያልከውን ነገር በሙሉ ልቀበል፣ ልሰማ፣ ለአንተ ልገዛ እጄን ሰጥቻለሁ ከሚለው የኢስላም ትርጉም ጋር አብሮ የሚሄድ አላሁ አክበር እስተስለምቱ ነፍሲ ለክ ያ አላህ ከሁሉም ነገር በላይ ነህና ትልቅ ነህና ሁለመናዬን ላንተ አሳልፌ ሰጥቻለሁ ብለን ስንል ሙስሊም የምንባልበት ስያሜያችን ከዚህ ጋር የተገናኘ ነው። ኢስላም የዚህ ነጸብራቅ ነው። ኢስላም ማለት ሁወ ልእስትስላሙ ሊላሂ ለአላህ ራስን አሳልፎ መስጠት ማለት ነው። ሙስሊም ራሱን አሳልፎ ለአላህ የሰጠ ራሱን ለአላህ ያስገዛ አካል ሙስሊም ይባላል። ሰምዐን ወጣዓ ሰምቻለሁ ታዝዣለሁ ብሎ ሰጥ ለጥ ብሎ የሚኖር አካል ማለት ነው ሙስሊም ማለት። ታላቅ ለሆነው አምላክ ራሱን ያስገዛ። ከዚህ ነው ጉዞ የሚጀምረው። ምንድነው አላህ ከኔ የሚፈልገው? አላሁ አክበር ብዬ ስናገር አላህ ታላቅ ነው ብዬ ስል ታላቅነቱን የማረጋግጥበት የሚገልጽበት መገለጫዎቹ ምንድን ናቸው ብዬ ስል ማንኛውንም አላህ Subhanahu Wa Ta'ala ያዘዘኝ ነገር በሙሉ ምክንያቱን አወቅኩትም አላወቅኩትም የቻልኩትን ነገር በሙሉ ለመስራት ራሴን አሳልፌ ሰጥቻለሁ ማለቴ ነው። በዲን አልኢስላም መስመር ላይ ገብቻለሁ ብዬ ስል ጉዞዬ በዚህ አይነት መልኩ ተጀምሮ የሚያልቅ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሁሉም ነገራችን ከአላህ ጋር የተገናኘ፣ ሁሉም ሐሳባችን፣ እንቅስቃሴያችን፣ ንግግራችን፣ ስሜታችን በሙሉ የበላይ አካል ስንፈልግ ቀጥታ የምናገናኘው ከአላህ ጋር። የግል ጉዳያችን፣ የቤተሰብ ጉዳያችን፣ የማህበረሰብ ጉዳያችን፣ የኡማ ጉዳያችን በሙሉ ያ አላህ ይህንን ነገር አስተካክለው፣ ይህንን መጥፎ ነገር አስወግደው፣ ይህንን ኸይር ነገር አብዛልን ብለን ሁሉ ጊዜ የምንማጸነው ወደሱ ነው። ለምን? ታላቅ ስለሆነ፣ የበላይ ስለሆነ፣ ሁሉም ነገር በሱ ኃይልና ቁጥጥር ስር ስለሆነ። ሱብሃንአላህ ረመዳን ውስጥ ነው ያለነው። አላህ Subhanahu Wa Ta'ala የረመዳንን ወር ግዴታ ሲያደርግብን በተደጋጋሚ እንደተገለጸው ትልቁ ምክንያት ለዓለኩም ተተቁን ኢላው ምክንያቱ ተቅዋን እንድትጎናጸፉ ነው። ተቅዋን መጎናጸፍ
ምን ማለት ነው? የዑለማዎች በተለያየ መንገድ አብራርተውታል። ከተቅዋ ጋር የተገናኙ ብዙ ትምህርቶችን ሰምተናል። የዓሊ ብን አቢ ጣሊብ ንግግር ግን ሁሉንም ነገር ጠቅልል አድርጎ ስለሚገልጸው አንድ ጊዜ እናስታውሰው። አተቅዋ ሁወ ተቅዋ የምንለው ሁወ ኸውፉል ጀሊል አላህን መፍራት ነው። መፍራት ስንል የፍቅር ፍራቻ ወደሱ የምንሸሽበት ከአንድ ነገር ስንፈራ አንድን ነገር ስንፈራ ከዛ ከምንፈራው ነገር እንርቃለን ወይም እንጠነቀቃለን። አላህን መፍራት ማለት ግን ስንፈራው ሞር ወደሱ እንቀርባለን። ይህ አይነት ፍራቻ ኸውፍ ይባላል። የተቅዋ አንዱ መገለጫ አላህን በፍቅር መፍራት፣ ወደሱ በመሸሽ መፍራት። ወልዓመሉ ቢተንዚል እሱ ባወረደው መመሪያ ደግሞ መስራት። ይህም ከሱ ጋር የተገናኘ ነው። የሱን ትዕዛዝ መከተል። ሶስተኛው መገለጫ ወልቀናዓቱ ቢልቀሊል እሱ በሰጠን ትንሽም ነገር ብትሆን መብቃቃት፣ አለመስገብገብ። ሌላ ማግኘት ኸይር ነው፣ ነገር ግን ሌላ ካላገኘሁ ብሎ መጋጋጥና አላስፈላጊ ነገር ውስጥ መግባት የበለጠ ከአላህ ያርቃል፣ ከተቅዋ ያስወጣል። ባለን ነገር ተብቃቅተን ደስተኛ ሆነን አልሐምዱሊላህ ብለን ሐላል መሆኑን አረጋግጠን ለሌላ ነገር አላህን ስናመሰግነው መንገድ ይከፍትልናል፣ ሌላ ነገር እንዲጨምርልን እሱን እያስታወስ ነው እየወደድን። ወልእስትዕዳዱ ሊየውም ረሒል አራተኛው መገለጫ ወደሱ ለምንመለስበት ቀን መዘጋጀት። በስራችን፣ በባህሪያችን፣ በንግግራችን፣ በግል ጉዳያችን፣ በቤተሰብ ጉዳያችን፣ በማህበረሰብ ጉዳያችን ሁሉም ነገር ከሱ ጋር የተገናኘ ነው። ወደ አላህ ስንመለስ ዱንያ ላይ በነበረን ቆይታ እንዴት ነበረ? አላህ በሚያዘን መንገድ ነበር ስንኖር የነበረው ወይንስ አላህን የምታልቁት ከሆነ እኔ በማዛችሁ መንገድ ላይ ተገኝታችኋል ወይ? ስትመጡ ወደ እኔ ጋር የምፈልገውን አይነት ስራ ሰጥታችሁ ነው የመጣችሁት የሚል ጥያቄ ይጠይቀናል። ሁላችንም ነጠላ በነጠላ አንድ በአንድ ማለት ነው፣ ቢላ ቱርጁማን ያለምንም አስተርጓሚ አላህ ዘንድ ቀርበን እንጠየቃለን። ለእንደዚህ አይነት ቀን መዘጋጀት ሌላው የተቅዋ መገለጫ ነው። ይህ የረመዳን የተቅዋ ዓላማ ወይም የተቅዋ ምክንያት ሲሟላ አላህ ስብሐነሁ ወተዓላ እንዲደረግ ካዘዛቸው ነገሮች አንዱ ተክቢር ማድረግ ነው። እሱን የበለጠ በታላቅነቱ ማመስገን፣ ከፍ ማድረግ፣ ማወጅ፣ ማውሳት። ወሊቱከቢሩላህ ዐላ ማ ሀዳኩም ይላል። አላህን በመራችሁ ጉዳይ ላይ አስባችሁት ከፍ እንድታደርጉት፣ እንድታውጁ፣ ታላቅነቱን እንድትቀበሉ፣ እንድታጸድቁ። እኛ ለነገሩ አላህን ትልቅ ነው አልንም አላልንም ከአላህ ታላቅነት ላይ የምንጨምረው ነገር የለም፣ የምንቀንሰው ነገርም የለም። ለራሳችን ግን ማንነታችንን ተረድተን የህይወት ተልእኳችንን ተገንዝበን በዱንያም በጥሩ መልኩ ኖረን በስኬት እንድንሰናበት በአኺራም ደግሞ ጥሩ የተሻለ ደረጃ ላይ እንድንገኝ ግን ያግዘናል። ልካችንን ማወቅ ማለት ነው። አላህ ስብሐነሁ ወተዓላ ረመዳንን በተቅዋ አገናኘውና አያመን ማዕዱዳት የተወሰኑ የተቆጠሩ ጥቂት ቀናትን በዚህ አይነት መልኩ አሳልፈዋልና ወሊቱክሚሉ ልዕዳ መጨረሻው ላይ ምን አለ? ቀኖቹን ሞልታችሁ ስትጨርሱ የረመዳንን ቀን 29ም ቀን ይሁን 30 ሞልታችሁ ስትጨርሱ ወሊቱከቢሩላህ አላህን ደግሞ ከፍ ልታደርጉት፣ ታላቅነቱን ልታመሰግኑት፣ ልታጸድቁት፣ በታላቅነቱ ልታከብሩት የሚል መልእክቱን እንደዚሁ ያስቀምጣል እዛው አያ ላይ ማለት ነው። ይህንን ዑለማዎች ሲናገሩ ምን ይላሉ? አላህ ረመዳን ውስጥ ጾመን ስናበቃ 30ውንም ሆነ 29 ቀን እንድናከብረው ትልቅነቱን እንድናጸድቅና እንድናውጅ ሲፈልግ እነዚህ ውስን ቀናት ላይ ብቻ አይደለም ጌትነቱ፣ አምላክነቱ፣ የበላይነቱ። አላህ ከጊዜም በላይ ነው፣ ከረመዳንም በላይ የተከበረ ነው። ረመዳን ላይ ከሰጠነው ክብር በላይ እድሜ ልካችን ልናከብረው፣ ልናተልቀው፣ ልንገዛው፣ ልንታዘዘው የሚገባ ጌታ ነው። ረመዳንይ እንዳትሆኑ፣ የረመዳን ሰዎች እንዳትሆኑ፣ ከረመዳንም በኋላ ይህንን የአላህን ክብር ጠብቁ የሚል መልእክት አለው ይላል እንጂ
አያምን ማዕዱዳት እነዚህ ውስን ቀናቶችን ብቻ ተጠቅመን ያ አላህ ብለን የቻልነውን ያህል ዒባዳ ሰርተን እንድንርቅ አይደለም። ያ ከሆነ አላሁ አክበር ስንል የነበረው ለፌዝ ነው ማለት ነው። አላሁ አክበር የህይወታችን ሙሉ ከመነሻው ጀምሮ እስከ መጨረሻው ድረስ ትልቁ አጀንዳ እንዲሆን ይፈለጋል። የሰው ልጅ ሲወለድ እንደ ሙስሊም ገና ሲወለድ አዛን ይባልበታል። ጆሮ ላይ አዛን ይደረጋል፣ ወንድም ይሁን ሴት ማለት ነው። አዛን ሲደረግ የመጀመሪያው የአዛን መልእክቱ የሚጀምረው አላሁ አክበር በሚል አላህ የሁሉም ታላቅ ነው። ሲሞት አንድ ሰው እንዲል የሚፈለገው ላኢላሃ ኢላላህ ነው። ከአንድ አላህ በስተቀር በእውነት ሊመለክ የሚገባ ጌታ የለም ተብሎ እንዲናዘዝ ነው የሚፈለገው አንድ ሰው ሊሞት ሲል። ይሄ የአላህን ትልቅነት ተቀብሎ ለሱ ታዛዥ ሆኖ በሱ ትዕዛዝ እና ፍላጎት ኖሮ የሱን ክብር ጠብቆ መኖርን የሚያካትት ነው። ስለዚህ ከመጀመሪያ እስከ መጨረሻ ድረስ የአላህን ታላቅነት የምናውጅበት ዚክር ነው ማለት ነው አላሁ አክበር የምንለው። አላሁ አክበር ከህይወታችን ውስጥ በይበልጥ የሚንጸባረቀው ምን ላይ ነው? ሶላት ላይ ልክ ስንገባ ሶላት ውስጥ አላሁ አክበር እንላለን። ሶላት 5 አውቃት ግዴታ የሆነበት ምክንያት ዑለማዎች ሲነግሩን በየሶላቱ መሃል ላይ በተለያዩ የዱንያ ሐጃዎች መሽጉል ስለምንሆን አላህን ለማስታወስ አላህ ራሱ ፕሮግራም አድርጎ ያስቀመጠው ጊዜ ነው። ስለዚህ ከፈጅር እስከ ዙሁር ባለው ጊዜ ውስጥ ስንንቀሳቀስ ቢረዝምም ቢያጥርም አላህን ስንረሳ የበለጠ እሱን እንደገና እንድንቀርብ እንድናስታውሰው ሶላትን አስቀመጠልን። ከዙሁር እስከ ዓስር፣ ከዓስር እስከ መግሪብ፣ ከመግሪብ እስከ ዒሻ፣ ከዒሻ እስከ ፈጅር እንደዚሁ። በል ከሶላት ውስጥ ራሱ አላሁ አክበር የሚለውን እንዲደጋገም የተደረገበት ምክንያት ሶላት ውስጥ ሆነን ብዙ አይነት ሐሳቦች ይመጣሉ፣ ብዙ አይነት ውጣ ውረዶች ይመጣሉ። የምንናገረውና የምናስበው የተለያዩ ይሆናል። ቀልባችን ሌላ ቦታ ነው፣ አእምሯችን ሌላ ቦታ ነው፣ አካላችን አንድ ቦታ ነው። አላሁ አክበር ስንል ከአንድ እንቅስቃሴያችን ወደ ሌላ እንቅስቃሴያችን ግን ያ የማንቂያ ደወል ይመጣና የት ነው ያለው ተመለስ ወደ አላህ የሚል ጥሪ ይጠራናል። አላሁ አክበር ከምታስበው የዱንያ ሀም ገምህ፣ ከጭንቀትህ፣ ከፕሮግራምህ፣ ከቤተሰብህ፣ ከጓደኛ፣ ከባለስልጣን ከምትፈራቸው ነገሮች በሙሉ ሊከላከልህ፣ ሊጠብቅህ፣ ሊያግዝህ የተዘጋጀ ኃያሉ አላህ ጌታ አለ አጠገብህ፣ አትራቅ ከሱ የሚል መልእክትን ያለው አላሁ አክበር ስንል በእያንዳንዱ እንቅስቃሴያችን። እስኪ ወንድሞችና እህቶች ኢንሻአላህ የተወሰነ ኤንጌጅመንት እንዲኖረን ሁሉንም እንኳን ባልጠይቃችሁ እንዲሁ በግምት 5 አውቃት ሰላት ላይ ተክቢረተል ኢሕራምን ጨምሮ ምን ያህል ጊዜ ተክቢር በፈርድ ሰላቶቻችን ምን ያህል ጊዜ አላሁ አክበር ምንል ይመስላችኋል? እስኪ በግምት ሜቢ አንዳንዶቻችሁ ከዚህ በፊት ካልኩሌት አድርጋችሁት ሊሆን ይችላል። ፈጅር 2 ረክዓ አለ፣ ዙሁር 4 ረክዓ እንደዚህ እያለን ምን ያህል ጊዜ አላሁ አክበር ምንል ይመስላችኋል? እስኪ ቻት ላይ ጻፉልኝ እስኪ። ቻት ሜሴጅ ላይ يلا بسم الله فجر ما شاء الله جميل. اوكي 100 ما شاء الله ام 100 يا ወደ 100 ይቀርባል። ተክቢረተል ኢሕራም እና ከተሸሁድ በኋላ አተሕያቱ ብለን እንደገና ስንቆም አላሁ አክበር የሚለውን ስናሰማ ወደ 94 ጊዜ አላሁ አክበር እንላለን በቀን ውስጥ በፈርድ ሰላት ብቻ። የሱና ሰላቶቹ ደግሞ ሲጨመር ሌላ ነው። አላሁ አክበር የሚለው ሲጋውን አላሁ አክበር ተክቢረተል ኢሕራም ላይ አላሁ አክበር፣ ሌላውን ነገር በሙሉ እርም አድርጌ ወደ አንተ ዞር ያለው ነው የምንለው አይደል? ከሁሉም ነገር በላይ አንተ ነህ ትልቅ፣
ወደ አንተ ዞር ያለው የሚል መልእክት ነው ይዘን የምንገባው ወደ ሰላቱ ስንገባ ማለት ነው። 94 ጊዜ በፈርድ ሰላቶች አላሁ አክበር እንላለን። አላሁ አክበር መዕየቱላህን የሚያሳይ ነው። አላህ ከኛ ጋር ነው፣ ከኔ ጋር ነው የሚል ስሜት ሁል ጊዜ እንዲኖረን ያስታውሰናል። ምንም አይነት ሁኔታ ውስጥ ብንሆን አላህን ይዤ የሚያቅተኝ ነገር የለም። ጥሩም ሆነ ጥሩ ነገር ውስጥም ስገኝ አላህን ከያዝኩኝ አላህ በሚፈልገው መንገድ ነው ያንን ጥሩ ነገር የምጠቀመው፣ የምቆይበት፣ የምጠቀምበት። የማይመች ነገርም ላይ ሲሆን ደግሞ አላሁ አክበር አላህን ሳስታውሰው ያ የማይመች ነገር ለአላህ ምንም ነው፣ ትንሽ ነው። ከአላህ ጋር ሆኜ ያንን ነገር የማስወግድበት ሁኔታ ይኖረኛል የሚል ስሜት ውስጥ እንድንገባ ያደርገናል። አላሁ አክበር። አንዳንድ ጊዜ አላህ አጠገባችን እንዳለ፣ እንደሚከታተለን፣ እንደሚቆጣጠረን፣ እንደሚሰማን፣ እንደሚያየን እንዘነጋና ሰዎች አጠገባችን ሆነው ሲከታተሉን የምንሰራውን ነገር ሲያዩን የስራችን ሁኔታ ወይም የንግግራችን ሁኔታ በተለየ መልኩ ለማድረግ ለማስተካከል ስንጥር እንስተዋላለን። ለምሳሌ አለቃዬ አጠገቤ ከሆነ የሰጠኝን ስራ እሱ በሌለበት ሰዓት ከምሰራበት ሁኔታ በተለየ እሱ ሲኖር ስራውን የበለጠ አሳምሬ እሰራለሁ። ይሄ ሁላችንም የሚገልጽ ባይሆን ብዙዎቻችን እንደዚህ አይነት ነገር ውስጥ እንገባለን። ሰዓት ማክበር ሊሆን ይችላል፣ ስራውን በትክክል መስራት ሊሆን ይችላል፣ ወይ ሌላ ነገር ውስጥ ሳንገባ ትኩረት ሰጥተን ስራችንን መስራት ሊሆን ይችላል። ሱብሃንአላህ። ሴኪዩሪቲ ካሜራዎች በየቦታው ላይ ሲለቀቁ እናያለን። ትራፊክ ላይት ላይ ከመድረሳችን በፊት በየመንገዱ ላይ ሴኪዩሪቲ ካሜራዎች እናያለን። ትራፊክ ላይት ላይም እንደዚሁ እና ቤታችን አንዳንዴ ቢሎች ሲመጡልን እንናደዳለን። በቃ ከሴኪዩሪቲ ካሜራዎች እንደማናመልጥ ስናውቅ ትራፊክ ፖሊስ እንኳን ባይኖር መንገድ ላይ የመኪና የማሽከርከር ባህሪያችን ይለወጣል። ወከይፈ ቢላህ በእያንዳንዱ እስትንፋሳችን ላይ ከኛ ጋር ያለው አላህ እንዴት ብለን ነው የምናምፀው? እንዴት ብለን ነው የአላህን ታላቅነት ረስተን ወደ ሌላ ነገር ውስጥ የምንገባው? ወንጀል ስንሰራ፣ ስናጠፋ፣ ኢኽላሳችንን የሚፈታተን ነገር ውስጥ ስንገባ ውስጥንም የሚያውቀው የውጭንም የሚያየው ሁሉ ነገራችንን የሚቆጣጠረው የሚያውቀው አላህን እንዴት አድርገን ነው ከሱ ለመሸሸግ የምንሞክረው? ከሚስታችን ልንሸሸግ እንችላለን። ሚስቶች ከባሎቻቸው ሊሸሸጉ ይችላሉ። ልጅ ከወላጅ፣ ወላጅ ከልጅ፣ ሰው ከሌላ ከአላህ ግን ተሸሽጎ ይቻላል ወይ? እንደዚህ አይነት ስሜቶችን ልናዳብርና የበለጠ ወደ አላህ ልንቀርብ የምንችለው አላሁ አክበር ከሁሉም በላይ የሆነ ጌታነቱን በቀልባችን ላይ አጽድቀን በተግባር በህይወታችን ላይ ስንላበሰውና ስንተገብረው ነው። አላህ ስብሐነሁ ወተዓላ የእሱን ታላቅነት ከሚገልጹ መልእክቶች ጋር በተገናኘ የተወሰኑ አያዎችን ቁርአን ላይ አስቀምጦልናል። ለምሳሌ ሱረቱል ሙደሲር ላይ አላህ ስብሐነሁ ወተዓላ የመጀመሪያዎቹ ሱራዎች ለነቢዩ ሰለላሁ ዐለይሂ ወሰለም ወህይ ከወረደላቸው ውስጥ የሱረቱል ሙደሲር አያዎች አንዶቹ ናቸው። ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር። አንተ ተከናናቢው ሆይ ነቢዩ ሰለላሁ ዐለይሂ ወሰለም ወህይ ሲመጣላቸው አካባቢ የመጀመሪያ ሰሙን ድንጋጤም ስለነበረባቸው ደሲሩኒ ደሲሩኒ ዘሚሉኒ እያሉ ወደ ቤታቸው ወደ እናታችን ኸዲጃ ቤት ይገቡ ነበር። እና ግን አላህ እንደዛ አይነት ድንጋጤም እያላቸው ግን ቁም ፈአንዚር ተነስና አስጠንቅቅ፣ የምተኛበት የምታርፍበት ጊዜ አይደለም። ያንን ስታደርግ ግን ወረበከ ፈከቢር፣ ምንንም እንዳትፈራ። ጎሳ፣ ባለሀብት፣ ባለስልጣን አላህ የሚለውን ይዘህ ይህንን መልእክት አድርስ፣ ዳዕዋህን አስተላልፍ። ከቢር አላህን አተልቀው፣ ታላቅነቱን አጽድቀህ ስራ፣ በትእዛዙ መሰረት መልእክትን አድርስ፣ ዳዕዋህን አዳርስ። የኛ ዳዕዋ አንፎርቹኔትሊ ይህንን አይነት ስሜት ስለሌለው አይደለም ለሌላው ዳዕዋ ለማድረስ ለኛ ለራሳችን እንኳን ራሱ ለመማማር ለመመካከር ብዙ አስቸጋሪ የሆኑ ሁኔታዎችን እያየን፣ ሌሎች ደግሞ ባጥል ላይ እንኳን ሆነው የነሱን የእምነታቸውን ትልቅ ነው
ፈጣሪያችንም ታላቅ ነው ይወድሃል ብለው ለመስበክ በባጢል ሃይማኖታቸው ላይ ምንም በቃ ህፍረትም ሆነ ፍርሃት ሳይሰማቸው እኔ ደጅ ድረስ መጥተው ጌታ ይወድሃል ተቀበል፣ ጌታ ታላቅ ነው አክብረው ውደደው እያሉ ይሰብኩኛል። የነቢዩ ሰለላሁ ዐለይሂ ወሰለም ተልእኮ ግን ምንም ነገር ቢመጣ አትፍራ፣ ተነስና አስጠንቅቅ የሚል የዳዕዋ ተልእኮ ነበር የተሰጣቸውና ሲሰሩትም የነበሩ። ሱረቱል ኢስራእ ላይ 111ኛው አያ ወቁል አልሐምዱሊላህ በል ምስጋና ሁሉ ለአላህ የተገባ ነው። አለዚ ለም የተኺዝ ወለዳ ልጅም የሌለው ወለም የኩን ለሁ ሸሪኩን ፊል ሙልክ በንግስናው ደግሞ ምንም ተጋሪ የሌለው ወለም የኩን ለሁ ወልዩ ሚነ ዙል እወርዳለሁ እዋረዳለሁ እቸገራለሁ ጥቃት ይደርስብኛል ብሎ መከላከያ የማይፈልግ ጋርድ የማይፈልግ የሆነ ጌታ ወከብርሁ ተክቢራ ማላቅን አልቀው ሁሉ ጊዜ ከፍልታውን አጽድቅ አውጅ ሌላ ነገር በሙሉ ከሱ በታች እንደሆነ ተቀበል በዚህ ኑር ይላል። ዓሊሙ ልገይብ ሱረቱ ራዕድ ላይ ዓሊሙ ልገይብ ወሸሃደት ልከቢሩ ልሙተዓል አላህ ከሱ የሚሸሸግ ምንም ነገር የለም። የሩቅ ድብቅ ግልጽ ሁሉም ነገር ለሱ አንድ ነው። በሰውኛ ቋንቋ በሰውኛ አስተሳሰብ የምናስባቸው ሩቅ ሚስጥር የምንላቸው ነገሮችና ግልጽ የሆኑ ነገሮች ለኛ ለአላህ አንድ ናቸው። ምንም የሚደበቅ ነገር የለም። አልከቢሩ ልሙተዓል ታላቅ የሆነ ከፍ ያለ የሆነ ጌታ ነው። ሱረቱ ሉቅማን ላይ ዛሊከ ቢአነ አላህ ሁወ ልሐቅ የአላህን የተለያዩ ባህሪዎችን ይናገርና በዚህኛው አያ ላይ ምን ይላል? ይህ አላህ እውነተኛ ጌታ በሐቅ የሚመለክ ጌታ ስለሆነ ወአነማ የድዑነ ሚን ዱኒህ ልባጢል ከሱ ሌላ የሚጠሩትና የሚገዟቸው ነገሮች የሚጠሯቸው ነገሮች ደግሞ ውዳቂዎች ስለሆኑ ወአነ አላህ ሁወ ልዓልዩ ልከቢር አላህ ከፍ ያለና ታላቅ የሆነ ጌታ ስለሆነ ነው በዚህ አይነት መልኩ እንድትገዙት የሚፈለገው ብሎ የእሱን ባህሪያት እየጠቀሰ ያስታውሳል ቁርአን ላይ ማለት ነው። ወንድሞቼና እህቶቼ እኛ ስንት ነገሮችን ነው ከፍ ያደረግነው ትንሽ ቦታ ያላቸውን፣ ትንሽ ቦታ ደግሞ የሰጠናቸው ደግሞ ከፍ ያደረግናቸው አሉ። ከፍ ሊደረጉ የሚገባቸውን ነገሮች ደግሞ አሳንሰን ያስቀመጥናቸው ነገሮች አሉ። በመካከላችን የተለያዩ የግንዛቤ ልዩነቶች ያሉብን ሁኔታዎች ሊኖሩ ይችላሉ። በእነዚያ የግንዛቤ ልዩነቶች ምክንያት ጀማዓ ፈጥረናል። በዓቂዳ ሊሆን ይችላል፣ በፍቅህ ሊሆን ይችላል። ጀማዓዎች ተፈጥረው አንዳንድ ጊዜ አላህ የሚለው ነገር ይረሳና ያንን ጀማዓ ከፍ እናደርጋለን። ያ ሐቢቢ አላህ የጀማዓን ትልቅነት አይደለም እንድናጸድቅ የፈለገው የከሌ ጀማዓ ይሻላል የከሌ ጀማዓ ይሻላል አይደለም። የከሌ ጀማዓ ሐቅ በሚል ሚዛን ነው የሚመዘነው። ላ ተዚኒል ሐቅ ቢርሪጃል ኢዕሪፍ ልሐቅ ወዚን ቢህ ሪጃል ይላሉ ዓሊ ብን አቢ ጣሊብ። ሐቅን ነገር በሰው አትመዝን፣ ሐቁን እወቅና ግን ሰውን በዛ ሐቅ ነገር መዝን ይላሉ። ዱንያን ከፍ አድርገን ጀማዓን ከፍ አድርገን ትዳርን ከፍ አድርገን ከአላህ በላይ ማለት ነው ልጆችን ከፍ አድርገን ንግድን ከፍ አድርገን የት ልንደርስ ነው? يقول الله سبحانه وتعالى في سورة المجادلة لا تجد قوما يؤمنون بالله واليوم الآخر بالله بقياما كان بمجرشاو كان يميامن سوچن አታገኝም يوادون من حاد الله ورسوله አላህንና መልእክተኛውን እምቢኝ ያሉ አልታዘዝም ያሉ ሰዎችን የሚወዳጁ ሆነው አታገኛቸውም። ወለው ካኑ አባአሁም አባቶቻቸውም ወላጆቻቸውም እንኳን ቢሆኑ አው አብናአሁም ልጆቻቸውም እንኳን ቢሆኑ አው ኢኽዋነሁም ወንድም እህቶቻቸውም እንኳን ቢሆኑ አው ዓሺረተሁም ዘመዶቻቸውም እንኳን ጎሳዎቻቸውም እንኳን ቢሆኑ ከአላህ አብልጠው የሚይዙ አድርገህ አታያቸውም። ኡላኢከ ከተበ ፊ ቁሉቢሂም ልኢማን ይህ ደግሞ የኢማን ውጤት ነው። ኢማን ከፍ ሲል ነው አላህን ከፍ የምናደርገው። ኢማናችን ሲወርድ አላህ ሰከንደሪ ይሆናል ወይም ደግሞ ከዛ በታች ይሆናል። ከፍታ መጀመሪያ የምንሰጣቸው ነገሮች ቅድሚያ ይሰጣሉ ማለት ቅድሚያ ይይዛሉ። ከወላጆቻችንም ከልጆቻችንም በላይ ከትዳራችንም ከገንዘባችንም በላይ አላህ Subhanahu Wa Ta'ala ከፍ እንድናደርገው ይፈልጋል፣ እንድናተልቀው ይፈልጋል። ኢማን ያላቸው ሰዎች በዚህ ደረጃ ላይ ነው ያሉት ብሎ ይገልጽልናል።
ነቢዩ ሰለላሁ ዐለይሂ ወሰለም የመካ ቁረይሾች ዳዕዋቸውን ሲጀምሩ ብዙ ቻሌንጅ አጋጥሟቸዋል። ይሄ ሰውዬ አስቁምልን እያሉ ወላጅ አጎታቸውን አቡ ጣሊብን ይልኩ ነበር የቁረይሽ ጎሳ አለቆች። አቡ ጣሊብንም ይወዷቸው ስለነበር እንደ አጎትም ስላሳደጓቸው አቡ ጣሊብም ነቢዩ ሰለላሁ ዐለይሂ ወሰለምን መልእክት አዲስ ነብይነት መልእክት ይዘው መጥተው ሲያስተምሩ ባይቀበሉም ይከላከሉላቸው ስለነበር ብዙ ደረጃዎችን አልፈዋል ከሳቸው ጋር የቻሌንጅ ህይወትን። መጨረሻ ላይ የመካ ቁረይሾች ይህንን ሰው አስቁምልን፣ ስልጣን የሚፈልግ ከሆነ ስልጣን እንስተው፣ ገንዘብ የሚፈልግ ከሆነ ከሁላችንም የተሻለ ገንዘብ እንስተው፣ ቆነጃጅትን የሚፈልግ ከሆነ ካሉን ሴቶች ውስጥ ምርጥ ምርጦችን ፈልገን እንስተው፣ ብቻ ይሄ አላህ አላህ እያለ የሚጠራውን ነገር ያቁምልን፣ ይህንን ነገር ንገርልን፣ በጠበጠን ሊያስኖረን አልቻለም ብለው የመካ ቁረይሾች ሲናገሩ አቡ ጣሊብ ምናልባት ነገሩ ከለዘበ ብለው ሄደው ይህንን መልእክት አደርሰዋቸው ነበር ለነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ይህ መልእክት ሲደርሳቸው ምንድን ነው ያሉት? ወላሂ ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الأمر حتى يظهره الله أو أهلك فيه ما تركته። በአላህ እምላለሁ፣ በጌታ እምላለሁ፣ ፀሐይን በቀኝ እጄ ቢያስቀምጡ፣ ጨረቃን በግራ እጄ ቢያስቀምጡ እነዚህ የጎሳ መሪዎቹ አቅም ኖሯቸው ይህ የተነሳሁለትን ተልእኮ እንድተው ዳዕዋዬን ትቼ አላህን ትቼ የነሱን ጥቅም ተከትዬ በእነሱ ስሜት እንድንዳ ፈልገው ይህንን አይነት ስጦታ የሚያቀርቡት አይደለም ከነሱ ስጦታ የተሻለ ሌላም ነገር እንኳን ዱንያን ጠቅልለው እጄ ላይ ቢያስቀምጡ ወይ ከዚህ ተልእኮዬ ፍንክች አልልም፣ ብጠፋ ለዚህ ሚሽኔ ብዬ ብሞት ህይወቴን መስዋዕት ባደርግ እንጂ የምተው አይደለም፣ ለእኔ ብቻ አይደለም ለእነሱም የሚጠቅም መልእክት ነው ይዤ የመጣሁት ብለው በዳዕዋቸው ላይ አላህን አተልቀው አላህን ከፍ አድርገው በመጣራት ሰዎችን ወደዛ በመጥራት ሰዎችን በሙሉ ብዙ ሰሓቦችን ከዛ አይነት መጥፎ እምነትና ህይወት መልሰው ወደ ትክክለኛው የኢስላም ጎዳና እንዲያቀኑ አድርጓቸዋል። ስለዚህ ምን ይፈልጋል ማለት ነው? አላሁ አክበር ብለን ስንል ጽናት ይፈልጋል። በዱንያ አለመሸንገል፣ በጥቅማ ጥቅም አለመሸወድ፣ በጥቃቅን አብለጭላጭ ነገሮች የዱንያም የአኺራም ህይወታችንን አለመጣል፣ እንደዚህ አይነት ንቃት ይፈልጋልና አላሁ አክበር ይህንን አይነት ነገር ነው የሚያስታውሰን። ከሰሓቦች መሃል አላሁ አክበርን ተገንዝቦ ህይወቱን ለአላህ ሰጥቶ ሐታ እኛ ብዙዎቻችን ትልቅ የሆነ ቦታ የምንሰጣቸው ወላጆቻችን ናቸው። ከወላጆቻችን መሃል ደግሞ ለእናቶቻችን፣ እንደ እናቶቻችን ለእኛ እዝነት ርህራሄ ሰፍ ብለው የሚንከባከበን የለም። ነገር ግን ይህ ሰሓቢይ ሰዕድ ብን አቢ ወቃስ ይባላል ረዲየላሁ ዐንሁ። እስልምናን ሲቀበል እናቱ በጣም አዘነች። በጣም የምትወደው እሱም በጣም የሚወዳት ወደ እስልምና መጀመሪያ ከገቡ ሰሓባዎች መሃል አንዱ ነው እና እናቱ በጣም ተቆጣች፣ ተናደደች። ፈቃለት ለሁ ለን አኩለ ወለን አሽረበ ሐታ ተሙተ ነፍሲ አው ተርጀዐ ዐን ዲኒ፣ እኔ አልበላም አልጠጣም የረሃብ አድማ ላይ እቆያለሁ እስከምሞት ድረስ ወይ ደግሞ አሁን ከገባህበት አዲስ እምነት እስከምትመለስ ድረስ። እንደዛ የምወድህ ሰው እንዴት ብለህ ከኔ ተለይተህ ሌላ አይነት እምነት ውስጥ ትገባለህ? ይህንን ደግሞ የማደርገው ሰዎች አይተውኝ መራብ መጠማቴን አይተው በእናቱ ምክንያት በሱ ምክንያት እሱ ሌላ እምነት በመከተሉ ምክንያት እናቱ ይኸው ረሃብ ጥማት ውስጥ ገብታ እየተሰቃየች ነው ብሎ ሰዎች አንተን እስከሚወቅሱህ፣ እስከሚተቹህ፣ እስከሚሰድቡህ ድረስ በዛ አይነት መልኩ እስከሚያነውሩህ ድረስ በዚህ አይነት ሁኔታ ቆያለሁ አለችው እናቱና ያንን ሁኔታ እንደ ቃሏ አድርጋ ጀመረች
የረሃብ አድማዋል። ምንም ግን ለውጥ አላየችበትም። እሱም አየና እሷም ረሃቧን እንደቀጠለችበት ሲታዘብ ቁርጧን ተወቅ ብሎ ፈቃል ያ ኡማ እናቴ ሆይ ለው ካነ ለኪ ሚአቱ ነፍስን ፈኸረጀት ነፍሰን ነፍሰን ማ ተረክቱ ዲኒ ሃዛ ወላሂ እናቴ እወድሻለሁ፣ አከብርሻለሁ፣ እንደምትወድኝም እንደምታዝኝልኝ ማውቃለሁ። ነገር ግን በዚህ ጉዳይ ላይ አይደለም አንድ ነፍስ ኖሮሽ 100 ነፍሶች ኖረውሽ እያንዳንዱ ነፍሶችሽ አንደኛው ነፍስሽ ወጥቶ ሞተሽ ተመልሰሽ ሌላኛው ነፍስ እንደዚህ ቢሆን እንኳን 100 ነፍስ ቢኖርሽ ወላሂ አሁን ከቆምኩበት ዓላማ አንድም አልነቃነቅም። አላህን አተልቄ ወደ አላህ ቀርቤ የአላህን ታላቅነት አውቄ ከአላህ እኮ አትበልጪም። ለእናት እንኳን አንደራደርም በአላህ ትልቅነት ላይ። ይህንን ስታይ አልቻለችም። ተስፋ ቆርጣ ወደ ምግቧ ተመለሰች። በሱ ምክንያት ነው የወረደው ይላሉ ይህ የቁርአን አያ ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ። ወላጆችህን አክብር፣ ውደድ፣ እዘንላቸው። ነገር ግን አንተን ወደ ሽርክ መንገድ የሚጠሩ ከሆነ በአላህ ላይ ማመፅን የሚያደፋፍሩ ከሆነ በማታውቀው ነገር ወንጀል እንድትሰራ የሚገፋፉ ከሆነ ፈላ ቱጢዕሁማ እንዳትታዘዛቸው። የዛን ጊዜ ስቲል እንደዛም ሆኖ ግን ወሳሒብሁማ ፊ ዱንያ ማዕሩፋ ምንም ነገር ሁኔታ ላይ ቢሆኑ በመልካም ነገር ግን ዱንያ ላይ ያለ ተኗኗራቸው፣ ሐቃቸውን ጠብቅ። አላሁ አክበር ለወላጆቻችንም ቢሆን የምንመለስበት አይደለም። አላሁ አክበርን በተመለከተ ብዙ ነገሮቻችን ጋር ማገናኘት ይቻላል። ለምሳሌ ከስልጣን ጋር በተገናኘ ስልጣን ያላቸውን ሰዎች እንፈራና አንዳንዴ አላህን እንትወዋለን። የት ሄዱ አላህ? ስልጣን ያላቸው ሰዎች የሆነ ፍራቻ ሲፈጥሩብን አላህ ከነዚህ ባለስልጣኖች የበለጠ ኃያል ጌታ፣ እነሱን እኮ ስልጣንም የሰጣቸው ለፈተና እሱ ነው። እነሱን አስወርዶ እኔን እኮ ስልጣን ሊሰጠኝ ይችላል። አንተል መሊክ፣ አንተ ነህ ንጉሱ። ቱእቲል ሙልከ መን ተሻ፣ ንግስናን የምትሰጠው አንተ ነህ ብለን ወደ እሱ የምንመለስበትን ስሜት እንድናዳብር ይፈልጋል። ቁልላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻ ወተንዚዑል ሙልከ ሚመን ተሻ። ስልጣን የምትሰጠው አንተ ነህ፣ ከስልጣንም የምታነሰው አንተ ነህ። ወቱዕዙ መን ተሻ፣ ክብርም የምትሰጠው አንተ ነህ። ወቱዚሉ መን ተሻ፣ የምታዋርደውም አንተ ነህ። የዲከል ኸይር፣ ሁሉም መልካም ነገር ሁሉ በአንተ እጅ ነው። ኢነከ ዐላ ኩሊ ሸይን ቀዲር። ይህንን ስሜት ይዞ እንዴት ሰው ይወርዳል? ለየትኛውስ ባለስልጣን ቢሆን ማለት ነው። ዒልምን በተመለከተ ከዒልም ጋር በተገናኘ አላህ የበለጠ ዓሊም የለም። ወፈውቀ ኩል ዚ ዒልምን ዓሊም። የትኛውም የዓለም አዋቂ ቢነባበር ቢተባበር አብሮ ቢመጣ ፕሮፌሰሮችም ተብሎ ስፔሻሊስቶችም ተብሎ አንድ ላይ የፈለጉትን ነገር ሊሰሩ ቢደራጁ ዒልማቸው ከአላህ ዒልም አንጻር ኢምንት ነው። ምንም እዚህ ገባ የሚባል አይደለም። ነቢዩላህ ሙሳና ሰይድና ኸድር ረዲየላሁ ዐንሁ ባህር ላይ እየሄዱ ነቢዩላህ ሙሳ ከሰይድና ኸድር እንዲማሩ ከተፈለጓቸው ነገሮች አንደኛው ይህ ነበርና አብረው እየሄዱ ሰይድና ኸድር ያስተምሯቸዋል ለነቢዩላህ ሙሳ እና ባህር ላይ እየሄዱ ባህር ላይ በሚሄዱበት ጀልባ ላይ ጫፍ ላይ አንዲት ወፍ ቁጭ ብላ ከባህሩ ውሃ ላይ ውሃ እየቆነጠረች ትጠጣለች። ሰይድና ኸድር አዩና ብዙ ዒልሞችን ካካፈሏቸው በኋላ ለሰይድና ኸድር ያ ሙሳ እቺ ወፍ ከዚህ ባህር ላይ የምታጎርለውን ውሃ ታያለህ? ምን ታጎርላለች? ምንም የምታጎርለው ነገር የለም። እንግዲያውስ አላህ እኔ ዘንድ ዒልም እንዳለ ልኮሃል፣ ወደ እኔ እንድትማር ፈልጎ ወደ እኔ ልኮሃል። የእኔና ያንተ ዒልም ቢነባበር የቱንም ያህል ቢሆን አላህ ዘንድ ካለው ዒልም የአላህ ዒልም በዚህ ባህር እንኳን ብንመስለው እኮ ነው፣ ከባህሩም በላይ ነው የአላህ ዒልም። በባህሩ እንኳን ብንመስለው የማናችንም ዒልም ተጠራቅሞ ከመጀመሪያው የሰው ልጅ እስከ መጨረሻው ድረስ ያሉ ፍጡራን በሙሉ ተደማምረው መጥተው ዒልማቸው ቢሰፈር አላህ ዘንድ ካለው ዒልም ሲመዘን እቺ ወፍ ከዚህ ባህር ላይ የምትቆነጥረውም የምትጠጣውን ውሃ ላይ እንኳን አይሆንም። ወፈውቀ ኩል ዚ ዒልሚን ዓሊም። በእውቀት ደረጃ የቱኛውም ሰው አውቃለሁ ብሎ በአላህ ላይ ቢያምፅ ከዚህ ሰው በላይ አዋቂ አለ አላህ አለ ብለን ራሳችንን አሳልፈን ለአላህ መስጠት
ይሄ የአላህን ታላቅነት የምንገልጽበት ሌላው መገለጫ ነው። ሌላው ብዙ ጊዜ እንደዚሁ ራሳችንን በትልቅነት ሚዛን እንድንሰፍር የምንገደድበት ሀብት ነው። ሀብታም የሆኑ ሰዎችን አላህ የሰጣቸውን ጸጋ በተለያየ ደረጃ አንዱን ከሌላው አበላልጦ ይሰጠዋል። ሀብታም የሚባሉ ሰዎችን የምናይበት አይን መነጽራችን ትንሽ ለየት ያለ ነው። አላህ ግን የሚነግረን ነገር አለ። የትኛውም ሀብት ተሰጣችሁ ከኔ ነው፣ የአላህ ገንዘብ ነው፣ ፈተና ነው። በመልካም ትጠቀሙታላችሁ። هذا من فضل ربي ليبلوني أشكر أم أكفر እንድትሉ አላህ ሊፈትንኝ የሰጠኝ ሀብት ነው። ልጠቀምበት እሱ በሚፈልገው መንገድ ወይንስ ደግሞ ከመንገድ ልወጣበት? ራሳችሁን ጠይቃችሁ ወደ አላህ ታላቅነት ተመልሳችሁ በዚህ አይነት ስሜት እንድትጠቀሙ ነው የሚፈልገው። ምን ይላል ሱራት አልፋጢር ላይ? ያ አዩሃ ናስ፣ እናንተ ሰዎች ሆይ፣ ማንኛችሁም ያመናችሁም ያላመናችሁም፣ አንቱሙል ፉቀራኡ ኢለላህ፣ እናንተ እኮ አላህ ዘንድ ከጃዮች ናችሁ፣ ድሆች ናችሁ፣ መናጢዎች ናችሁ። ወደ አላህ ትከጅላላችሁ፣ ገንዘብን ፈልጋችሁ፣ ሌላም ሪዝቅን ፈልጋችሁ። ወላሁ ሁወል ገኒዩል ሐሚድ፣ አላህ በራሱ የተብቃቃና የሚመሰገን የሆነ ጌታ ነው። ሀብት አለን ብላችሁ አትኮፈሱ፣ አትኩራሩ፣ በሌላው ላይ አትንጠባረሩ። የአላህ ንብረት ነው፣ ከፈለገ ይወስድባችኋል። አግኝቶ ያጣ ያሰኛችኋል። ሀያት ህይወት ሲባል እንደዚሁ ደግሞ ህይወት ውስን ነች። 30 ዓመት ይኖር 60 ዓመት ይኖር 100 ዓመት ይኖር የሰው ልጅ በዱንያ ላይ ቆይቶ የተገደበ ነው። የማይሞተው ሁሌም ህያው የሆነው አላሁ አክበር። ወላ ተድዑ መዐ አላህ ኢላሃን አኸር፣ ከአላህ ጋር ሌላ ጌታ አማልክትን አትጥራ። ላ ኢላሃ ኢላሁ፣ እሱ በስተቀር በእውነት የሚገዙት ሌላ አምላክ የለም። ኩሉ ሸይእን ሃሊኩን ኢላ ወጅሃ፣ እሱ ሲቀር ሁሉ ነገር ጠፊ ነው። ለሁል ሑክም ወኢለይሂ ቱርጀዑን፣ ፍርድ ሁሉ ለሱ ነው፣ ወደ እሱ ትመለሳላችሁ። የማይጠፋ ጌታ ሁላችሁንም የፈጠረው ወደ እሱም የምትመለሱ ናችሁና። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ወንድሞቼ እህቶቼ፣ ሰዓታችን እያበቃ ነው። ኢንሻአላህ በሚቀጥሉት 2 ደቂቃ ውስጥ የኔን ክፍለ ጊዜ ጨርስና ወደ እናንተ እንመለሳለን። ከዙልም ጋር በተገናኘ ከኢፍትሃዊነት ጋር በተገናኘ ሁሉ ጊዜ ራሳችንን ቆም ብለን እንድንጠይቅ ይፈልጋል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا كونوا قوامين بالقسط شهداء لله ولو على أنفسكم، ፍትህን በማስፈን ዙልምን በደልን በማስወገድ ላይ ሁሉ ጊዜ ጽኑ ብሎ አላህ Subhanahu Wa Ta'ala ይጠራል። ያንን በማድረግ ደግሞ ምስክር ሁኑ እናንተ ራሳችሁ። ዙልምን ለማጥፋት፣ በደልን ለማጥፋት፣ ፍትህን ለማንገስ የአላህ መስካሪዎች ሁኑ። ወለው ዐላ አንፉሲኩም፣ በራሳችሁም ላይ እንኳን ቢሆን ዙልም ስትሰሩ ራሳችሁን ዛሊም አድርጋችሁ ተጸጽታችሁ ወደ አላህ በመመለስ ጸጸታችሁን እውን አድርጉት። ዙልማችሁን አስወግዱ። አዊል ዋሊደይን ወልአቅረቢን፣ ሐታ ወላጆቻችሁም እንኳን ቢሆኑ ከወላጅ ከእናት ከአባታችሁም ጋር እንኳን ቢሆን በፍትህ ኑሯችሁን በፍትህ አድርጉ። ወይም ደግሞ ከዘመዶቻችሁም ጋር ቢሆን ሰው ለገንዘብ ለስልጣን ሪሌሽንሺፕን ላለማበላሸት ብለን ብዙ ጊዜ ከአላህ ጋር ያለንን ሪሌሽንሺፕ እናበላሻለን። አላህን ረስተን አላህ እንዳይቀየመን እንዳይቆጣብን ከማለት ይልቅ እከሌ እንዳይቆጣኝ እከሌት እንዳትቆጣኝ የሚል ስሜት ውስጥ ገብተን የአላህን ሐቅ ጥሰን እንሄዳለን። ሩስቱም የፉርስ ንጉስ የነበረው ከቃድስያ ትግል በፊት እስኪ ይህንን ትግል ፍልሚያ ከማድረጋችን በፊት ምንድነው እስኪ ዓላማችሁ ነውና ተልእኳችሁን ንገሩን ብሎ ለሙስሊሞቹ ሰራዊት መልእክት ይልካልና በአምር ብን አልዓስ ይመስለኛል በቃድስያ ዘመቻ ማለት ነውና ይላካሉ የተወሰኑ መልእክተኞች ወደ ሩስቱም። ምንድነው የምትፈልጉት? እስኪ ኑና አስረዱን። እኛ የምንፈልገው ይላል የተልእኮው የመልእክተኞቹ ተወካይ የነበረው ርብዒ እብን ዓምር፣ ምንድነው የምትፈልጉት ነገር? ቃለ ርብዒ ለቀድ ብተዓተና አላሁ ሊኑኽሪጀ መን ሻአ ምን ዒባደት ልዕባድ ኢላ ዒባደት ረብ ልዕባድ። እኛማ የምንፈልገው ነገር ሰውን ከመገዛት ባሪያን ከመገዛት ወጥቶ የባሪያዎችን ሁሉ አምላክ ወደ ሆነ ወደ አላህ እንዲገዙ ጥሪ ለማድረግ ነው የመጣ ነው። ወሚን ዲቅ ዱንያ ኢላ ሰዓቲሃ፣
ከዱንያ ጥበት ወደ ሰፊው የዱንያ የአኺራ ዓለም ወደ ኢስላም ነው የምንጠራው። ወሚን ጀውሪ አልአድያን ኢላ ዐድል አልኢስላም ከሌሎች ግፍ ህይወት መስመሮች ወደ ፍትሐዊ ወደሆነ እስልምናን የምንጠራው። እንደዚህ አይነት ነገር እንዲኖር ነው የምንፈልገው። የምትቀበሉ ከሆነ ትግልም አያስፈልግም። በዚህ አይነት መልኩ መኖር እንችላለን፣ መኗኗር እንችላለን። ቃለ ለሁ ሩስቱም የሚባለው የፍርሱ ኢአማኒ የነበረው ሰው ምን ይለዋል? ኢነሁ ቀድ ተሙቱነ ቀብለ ዛሊክ። አይ እንግዲያውስ እንደዚህ ከሆነ አላማችሁ ይሄ ነገር ፈጽሞ ሊሆን የሚችል ነገር አይደለም፣ ከዛ በፊት መሞታችሁ አይቀርም። ረቢዒ ምን ብሎ መለሰለት? ወዓደነ አላሁ ዐዘ ወጀል አነ አልጀነተ ሊመን ማተ ሚና ዐላ ዛሊክ። እንደዚህ አይነት ጽናት ኖሮን ስንሞት ጀነት አላህ ስብሐነሁ ወተዓላ ቃል የገባልን እንደሆነ ዋዕድ አድርጎናል፣ ገብቶልናል። ወአነ አልዘፍረ ሊመን በቅየ ሚና በህይወት የቆየ ትግል ውስጥ ሆኖ አሸንፎ በህይወት የቆየን ደግሞ የድል ጽዋን ያጎናጽፈናል። ሁለቱም ላይ ድል ነው ያለን፣ ወይ በጀነት ወይ ደግሞ በማሸነፍ። አላህ ስብሐነሁ ወተዓላ በተለያየ አይነት ነገር ይሞክረናል። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅስን ሚነል አምዋሊ ወልአንፉሲ ወሰመራት ወበሽሪ ሳቢሪን። እንፈትናችኋለን በፍራቻ በረሃብ ገንዘባችሁን በማጉደል ነፍስን በመውሰድ ከዘራችሁትም ከፍሬዎቻችሁም ላይ በማውደም እንፈትናችኋለን። ወበሽሪ ሳቢሪን ይሄ ፈተና እንደሆነ አውቀው ትዕግስት አድርገው ወደ አላህ የሚመለሱን ሰዎች አበስራቸው፣ አብሽሩ በላቸው። አለዚነ ኢዛ አሷበቱሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። አይደለም እነዚህ የምንፈተንባቸው ነገሮች እኛም ራሳችን የአላህ ነን ብለው እንደዚህ አይነት ሁኔታ ሲያጋጥማቸው ወደ አላህ ፊታቸውን የሚያዞሩትን ሰዎች አበስራቸው። ችግሮች ሲያጋጥሙ በህይወታችን ላይ ከፋም ለማ የትኛውም አይነት ነገሩ ስንገኝ በተለይ የማንፈልጋቸው ችግሮች ሲያጋጥሙን ይሄ ችግር የመጣው ለበላእ ነው፣ ለፊትና ነው። በመኪናም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ በየትኛውም አይነት መንገድ በስራ ማጣትም ሊሆን ይችላል፣ በረሃብም ሊሆን ይችላል፣ በልጅ ማጣትም ሊሆን ይችላል፣ በትዳር ማጣትም ሊሆን ይችላል። ወደ አላህ በመጠጋት ነው እንጂ እነዚህን ነገሮች መፍትሄ የምናገኝላቸው ከአላህ በመሸሽ አይደለም። አላሁ አክበር ሁል ጊዜ ህይወታችን ላይ ቅድሚያ ልንሰጠው የሚገባ ጉዳይ ሊሆን ይገባል ነው። እስኪ እነዚህን ሶስት ነገሮች ኢንሻአላህ እንደ አሳይመንት እንውሰድና በዚህ እናጠቃልላለን። አንደኛ አላሁ አክበር አላህ ታላቅ ነው ብለን ስንል በህይወታችን ላይ ከፍ ያለ ቦታ ስንሰጠው እውን ያንን ስሜት ውስጣችን እያዋሃድነው ነው የሚለውን ነገር ሰላታችን ላይ እስኪ ለማጣጣም እንሞክር። አላሁ አክበር ብለን ተክቢረቱል ኢሕራም ማለት ሌላውን ነገር በሙሉ ሐራም አድርጌ ወደ አላህ ገብቻለሁ። ንግድ ነግድ ነበር፣ የቤተሰብ ስራ ስራ ነበር፣ ትምህርት ማር ነበር፣ ሁሉም ነገር ትቼ አሁን ሰጥ ለጥ ብዬ አላህ ፊት ቆሜያለሁ ማለት ነው። ከዛ በኋላ ያሉት የምናረጋቸው ቁርአን ቅራአቶች፣ አዝካሮች ስሜታችንን ወስዶ ከአላህ ጋር እንድንገናኝ የሚፈለጉባቸው መሳሪያዎች ናቸው። ቢያንስ የተወሰኑ ሰላቶቻችንን እንለማመድ። አላሁ አክበር ብለን ስንል ስናስብ የነበረው በእርግጠኝነት ማለት ነው መሀል ላይ ወሰድ ያደርገናል። እነዛ የምናስባቸው ነገሮች ከአላህ በልጠው ነው። አላህ እኮ ነው በቃ እነዛ ነገሮች እንዲሆኑ እያደረገ ያለው። የምናልመው ሊሆን ይችላል፣ ወደፊት ለማድረግ የምናስበው ነገር ሊሆን ይችላል፣ የምንፈራው ነገር ሊሆን ይችላል። አላህ እስካለ ድረስ አያቅተኝም። አላሁ አክበር ስንል እንንቃ፣ ወደ አላህ እንመለስ። ዚክራችንን ሱብሓነ ረቢየል አዕላ አልሐምዱሊላህ ስንል የምንናገራቸውን ነገሮች ለማስተንተን በተቻለ መጠን ትርጉማቸውን ተረድተን ወደ ህይወታችን ለመቀየር ውስጥ እንዲዋሃድ ለማድረግ እንሞክር ማለት ነው። ሁለተኛው ከሌሎች ሰዎች ጋር ያሉትን ትስስራችንን እንያቸው። ሰዎችን በድለን ከሆነ አላህ በደልን አይወድም። ወደ አላህ ተመልሰን በደላችንን ማንሳት ማጥፋት። በሰዎች ላይ ስህተት ነገር ሰርተን ከሆነ ከሰው ጋር ያለን ዓላቃ ምን ይመስላል? ከቤተሰባችን ይጀምራል፣ ከጎረቤታችን፣ ከዘመዶቻችን። ከዘመድ ጋር ተኳርፈን ሊሆን ይችላል። የምንኳረፈው አላህ ስለሚወደው ነው። አላህ ዝምድና እንድንቀጥል ነው የሚወደው። ስለዚህ ዘመዴ ሊያኮርፈኝ ቢችልም አላህን ስለማተልቅ ግን ወደ አላህ መመለስ ፈልጋለሁ፣ አላህን ወዳለሁ፣ አላህን ከፍ አደርጋለሁ። ያንን የሚገልጸው ዘመዴን ሊያኮርፈኝም እንኳን በመልካም በመቅረብ ነው። ይህንን በመካከላችን ያለውን መጥፎ ነገር በማስወገድ ነው። እስኪ እናስብ፣ ሁላችንም የራሳችን አሳይመንት፣ ሁለተኛ አሳይመንት እንውሰድ። ከቅርብ ቤተሰቦቻችን ጀምሮ የተኳረፍናቸው በመጥፎ መንገድ የተራራቅናቸው ሰዎች ካሉ አላህ ትልቅ ነው ብለን
ለአላህ ብለን የአላህን ትልቅነት እያወጅን ያንን ዓላቃችንን ለማደስ እንሞክር። ሶስተኛ ሁላችንም በተለያየ ምክንያት እንወጣለን፣ ከቤታችን ከስራችን እንወጣለን። መንገድ ላይ የምናያቸው ነገሮች አሉ፣ የምንታዘባቸው ነገሮች፣ ሰማዩን እናያለን፣ ወፉን፣ ዛፉን፣ ሌላውን ሰው እንስሳን እናያለን። አታ ወላሂ አንዳንድ ጊዜ መኪናችንን ስናንቀሳቀስ ይቺ መኪና የምትንቀሳቀሰው እኮ ስንገባ የምንላት ዚክር አለች አይደል? ሱብሃነ ለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን። ይህንን ያገራልኝ አላህ እኮ የጸዳ ጌታ ነው። አላህ እንደዚህ አይነት ነገር እኮ አያስፈልገውም። እኔ ግን ደካማ ስለሆንኩኝ ይህንን ነገር አመቻቸልኝ፣ ከቦታ ቦታ የምንቀሳቀስበት አላህን የማተልቅበት ሌላ ዚክር አለ ማለት ነው። እያንዳንዱ እንቅስቃሴያችን ከአላህ ጋር የሚገናኝ ነገር ነውና ወንድሞቼ እህቶቼ፣ እነዚህ ሶስት ነገሮች ምን አሳይመንት እንውሰድ። ሰላታችን ላይ አላሁ አክበርን ደጋግመን ለማስተንተን እንሞክር። ከሰዎች ጋር ከሌሎች አካላት ጋር ባሉን ግንኙነቶች ላይ አላህን የምናተልቅበት ዓላቃን ያለን ወይንስ ደግሞ የአላህን ታላቅነት ጥያቄ ውስጥ የሚያስገባ ግንኙነት ነው ያለን? አላህ የሚወደውን ነገር ለመስራት አላህን የምናተልቅ ከሆነ የአላህን ትልቅነት ስናውጅ ትክክለኛነቱን የምናረጋግጥበት ዓላቃ ግንኙነታችንን እሱን ተመልክተን በዚህ አይነት መልኩ ስሜታችንን እንዳስስ። ሶስተኛው ደግሞ ከሌሎች ፍጡራን ጋር ከውጭ አካላት ጋር ያሉንን ትስስሮቻችንን ተፈኩራችንን አላህን በማተለቅ አላህ ትንሹንም ትልቁንም የፈጠረው ጌታ እሱ ስለሆነ ከትንሿ አተሚክ ወይም ከዛ ካነሰችው ፍጡር ጀምሮ እስከ ትልቁ ግዙፉ ሰማይ ለኸልቁ ሰማዋት ወልአርድ አክበሩ ሚን ኸልቅ ናስ ከሰዎች በላይ እኮ የሰማያትና የምድር ፍጡር ፈጣጠር እኮ የበለጠ ትልቅ ነው ይላል አላህ ሱብሓነሁ ወተዓላ። ለሱ ምንም የሚከብደው ነገር ባይኖርም እስኪ እነዚህን ነገሮች በሙሉ እያያችሁ አስተንትኑ ይለናል። ጀዛኩሙላሁ ኸይር ወንድሞችና እህቶች፣ አውፍ በልኝ የተወሰነ ደቂቃ ራዝም ያለው هذا وجزاكم الله لحسن استماعكم وتقبل الله منا ومنكم جميع الأعمال وصالح الأعمال. سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك. ዛሬ ምስም የለም መሰለኝ ሞዴሬተር ኢንሻአላህ እየገባችሁ ተጨማሪ ሐሳቦችን እንደዚሁ ሼር ማድረግ የምትፈልጓቸውም ተሞክሮች ካሉ መድረኩ የእናንተ ነው። ጀዛኩሙላሁ ኸይር። መርሐባ ወንድሞች እህቶች፣ ተጨማሪ ሐሳቦች ጥያቄዎች እዚህ ላይ እያየው ነው። ቻት ባክስ ላይ 119 ናቸው ብሎ ያስቀመጠ አለ። መሐመድ አብዱ መሰለኝ ፈጅር 14 ዙህር ማሻአላህ። እስኪ ኢንሻአላህ እሱንም እንደ አሳይመንት እንውሰደው። ተክቢረቱል ኢሕራም አላሁ አክበር ብለን according to Copilot እስኪ ፈጅርን እስኪ እንቁጠር በጋራ። ፈጅር ስንገባ ተክቢረቱል ኢሕራም እሱን ጨምሮ ማለት ነው። ተክቢረቱል ኢሕራም አንድ አለ። ከዛ ምን አለ? ሩኩዕ አለ። እሺ ሁለት ከሩኩዕ መነሳት እሱ ጋር አላሁ አክበር እንላለን እንዴ? ሰሚዐላሁ አይደለም። ኦኬ። ስለዚህ ከሩኩዕ ስንመለስ አንልም። ከዛ ሶስተኛው ስንወርድ ወደ ሱጁድ ስንወርድ ሶስተኛ፣ ከዛ ከሱጁድ ስንመለስ አራተኛ፣ ከዛ ወደ ሱጁድ ስንሄድ አምስተኛ አይደል? ወደ ሩኩዕ እንጂ ሁለተኛ። አዎ ሁለተኛው ወደ ሩኩዕ ነው። መጀመሪያ ተክቢረቱል ኢሕራም አላሁ አክበር አለን። ከዛ ቆመን ወደ ሩኩዕ ስንሄድ አላሁ አክበር አለን። ሁለት ማለት ነው። ከሩኩዕ ስንመለስ አላሁ አክበር የለም፣ ሰሚዐ አላሁ ሊመን ሐሚዳህ ነው። ስለዚህ ሶስተኛ የሚሆነው ከሩኩዕ ተነስተን ወደ ሱጁድ ስንሄድ ሶስተኛው ማለት ነው። ከዛ ከሱጁድ ስንነሳ አራተኛው አላሁ አክበር አለ። እንደገና ወደ ሁለተኛ ሱጁድ ስንሄድ አምስተኛው አላሁ አክበር አለ። ወደ ሁለተኛው ሩኩዕ እንጂ ሁለተኛ ሩኩዕ አይደል ስትሄድ? ሩኩዕ ሳይሆን እሱ ሱጁድ ነው የሚባለው። አሁን መሬት ላይ ሆነን የምናደርገው ሱጁድ ይባላል። ኦኬ ሱጁድ ላይ ነን ለካ። የስ ያ ዩ ራይት ማሻአላህ ጀዛኪላ። ሱጁድ ላይ ወደ ሱጁድ ስንሄድ ሶስተኛው አላሁ አክበር ነው። ከሱጁድ ስንነሳ አራተኛው አላሁ አክበር ነው። ወደ ሱጁድ ተመልሰን ስንሄድ አምስተኛው አላሁ አክበር ነው። ከሱጁድ ስንነሳ ስድስተኛው አላሁ አክበር አይደለም?
ሰባት መሆን አለበት። ሰባት ሰባት መሆን አለበት። ሰባት በሁለት ሲባዛ 14 እንግዲህ እኔ ትክክል ነኝ ማለት ነው። ሰባት መሆን አለበት። ማሻአላህ አሳይመንት ነው። እስኪ ትንሽ ያምታታል። ልክ ነህ እኮ ሰባት ነው የቆጠርከው ስለደጋገምከው። ግን ሰባት እኮ ያደረኩት እኮ ከተክቢረተል ኢሕራም ጋር ተገናኝቶ ተክቢረተል ኢሕራም እኮ ሁለተኛው ረክዓ ላይ እኮ ተክቢረተል ኢሕራም የለም። ሁለተኛው ረክዓ ላይ ያለው ከሱጁድ ተነስተን የምናደርገው ከሁለተኛው ሱጁድ ተነስተን ወደ ቂያም ስንነሳ የምናደርገው ሩኩዕ አዎ እኮ እሱን አንድ ብለህ ስትጀምር ስለዚህ 13 ነው ማለት ነው። ስትጀምር ያለው 13 ነው የሚሆነው። ያ ስትጀምር ያለው ክሎዝ ውስጥ ነኝ። ጀምርና እኮ ስትነሳ አንድ መጀመሪያ ይሆናል። ሰከንደኛው የሁለተኛው ረክዓ የመጀመሪያው ተክቢራ ስትነሳ ይሆናል። የመጀመሪያው ስትጀምር ያለው ኢሕራሙ ላይ ስታደርገው ይሆናል። ተክቢረተል ኢሕራም ላይ ያለው አንድ ነው። እሱ አይደል አንድ ነው። የዛኛው አንድ ደግሞ ስትነሳ ያለው ማለት እኮ እሱ ስትነሳ እኮ ሰባተኛው ሆነች እኮ። የመጀመሪያው ረክዓ ላይ ከሁለተኛው ሱጁድ ተነሳ ወደ ሁለተኛው ቂያም ስትነሳ አላሁ አክበር የምትለው ሰባት ሆነች። ስንሄድ ሁለት ቆይ መቁጠር እንችላለን። ወደ ሱጁድ ስንሄድ ሁለት ከዛ ወደ ሱጁድ ስንመለስ ሶስት ስንነሳ አራት እንደገና ወደ ሱጁድ አምስት ከዛ እንደገና ወደ ስድስት ልክ ነው። ትንሽ ኮንፊውዚንግ ነው። ልክ መጽሐፍ አለ በቀላሉ መሐመድ ሱጁድ ላይ አዛንና ኢቃማስ አዛንና ኢቃማ ልክ ነው። አዛንና ኢቃማ እሱም ራሱን የቻለ ተክቢራ ነው። ማሻአላህ ኢሕራም መጀመሪያ አለ። የሰላቱን አሁን በፈጅር እንኳን እንየው ነው። በፈጅር ላይ እኔ ሳሰላ ወደ 13 ይመስለኛል የፈጅር ማለት ነው። ሁለት ረክዓ ላይ ያለው አላሁ አክበር አላ ኩሊ ሐል። አሁን ከቁጥሩ ጋር አይደለም ዋናው መልእክቱ እንደዚህ ደጋግመን የምንለውን ዚክር ምን ያህል አውቀ ነው ስሜታችን ውስጥ ተዋህዶ ስራችን ላይ ይንጸባረቃል። አላሁ አክበር አላህ ታላቅ ነው ብለን የምንናገረው ነገር በባህሪያችንና በስራችን ላይ መንጸባረቁን ቼክ ማድረግ አለብን ራሳችንን ለማለት ነው። ወንድሞችና እህቶች ኢንሻአላህ እንደ አሳይመንት ውሰዱትና በሁሉም በአምስቱም አውቃት ሰላት ላይ ምን ያህል አላሁ አክበሮች አሉ የሚለውን ኢንሻአላህ አሳይመንት ተሰጥቷቸዋል። ነገ ሌላ ኡስታዝ ስለሚገባ ኡስታዝ ከመግባቱ በፊት አሳይመንቱን ያለፈ ሰው ሰርፕራይዝ እናደርጋለን ኢንሻአላህ። ማሜ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ጀስት ሪማይንድ ለማድረግ ነው። መጀመሪያ ከመጀመሩ በፊት ትንሽ ጀምሬ ያው ሰዓት ስለነበር አልጨረስኩም። ከዛሬው ተሞክሮ ምንድን ነው ያየሁት መሰለ፣ እቺ ሰዓቷ አብዛኛው ሰው በተለያየ ነገር ቢዚ የሚሆንበት ሰው ነው። ቁጥራችን 200 300 ሊደርስ ይችላል እና ጥሩ ትምህርቶች ነው እያመለጠ ያለው ኮሚኒቲያችን። እኔ ከዛሬ ተሞክሮ ብነግር አንተ የጀመርክ 5 ሰው ጋር ደወልኩ። ማሻአላህ 5ቱም ሰዎች በቃ ሬዲ አያውቁትም እና ወዲያው ነው የገቡት። ገባ እስቲ ከዚች ጋር በተያያዘ ያቺ መንደል ለምትለዋን ሐዲስ ብትነግረን እና ሁላችንም አንድ 3 5 ሰው ብንደውል አንደኛ ይሄ 10ሩ ቀን ለኛም ሌላ እንትን ነው የምናገኘው ሪዋርድ ነው እና ያን ለማለት ነው። ሌላው የደወልኩላቸው ሰዎች ማሻአላህ ማሜ አንተ በቃ ፖቴንሻልን ደብቀ ይሄን ያህል ወላሂ ዛሬ ያስጨበጥከን ትምህርት ወላሂ እንግዲህ አላህ ምንሰራበት ያርገን። ትልቅ ነው አላህ ይጨምርልን። አምስቱም የደወልኩለት ከአምስቱ 4ቱ አዲስ አበባ ዩኒቨርሲቲ የዳዋ የሚናገሩ ስላንተ ሌላ ነው። አንተ ግን ያው ደብቀን ዛሬ ኢንሻአላህ ወጥቷል። ከእንግዲህ በዚሁ ቀጥልበት። አላህ ይጨምርልን። ጀዛከላህ ማለት ነው። አበዛው ጀዛከላህ ጀሚ ማሻአላህ ጥሩ መስታወሻ ነው። በይበልጥ ወንድሞችና እህቶች ለሌሎች እንዲዳረስ ማድረግን ለአን يهدي الله بك رجلا واحدا خير لك من حمر النعم ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው በአንተ ምክንያት ወይም በአንቺ ምክንያት አንድ ሰው ወደ ቀጥተኛው መንገድ የሚመራ ከሆነ መልካም ነገር የሚያገኝ ከሆነ የዛን ጊዜ حمر النعم ቀይ ገመል ማለት ነው። አሁን እኛ በተሽከርካሪ ደረጃ ትልቅ ዋጋ የሚሰጣቸው ሰዎች በዝና የሚፎካከሩባቸው መኪኖች አሉ አይደል? እነማን ናቸው? ማን ናቸው እነዚህ መኪኖች የሚባሉ ትልልቆቹ ዋጋ ያላቸው? ወንድሞች እህቶች ማን ናቸው እነዚህ ከባድ ዋጋ ያላቸው መኪኖች? ከባድ ዋጋ ያላቸው ስለማንፈልጋቸው ፌራሪ
ስለማንፈልጋቸው እኛ እናቃቸው። ማሻአላ ያው ፌራሪ ያለ ሰው አለ። ፌራሪ የሚፈልግ ሰው አለ ማለት ነው። እነ ፌራሪ እነ ሮልስ ሮይስ እነ ላምበርጊኒ ምናምን እያሉ እንግዲህ ልጆቻችን ይነግሩናል። ቡጋቲ ያ ማሻአላ አሚን ሱብሃንአላህ። ሆንዳም ተወዶበታል አሁን ሁሉ ነገር ኤክስፔንሲቭ ነው። على كل حال ነብዩ ሰለላሁ ዐለይሂ ወሰለም እየነገሩን ያሉት መልእክት ስናስተላልፍ ወይም ደግሞ ጥሪ ስንጠራ መልካም ነገር ሼር ስናደርግ በዛ ጥረታችን ምክንያት አንድ ሰው እኛ ሜቢ ለአንድ ሺህ ሰው ይሆናል ጥሪ የምናስተላልፈው አንድ ሰው በዛ ጥሪ ምክንያት መልካም ነገር ካገኘና የተሻለ ደረጃ ላይ ከደረሰ ባንተ ወይም ባንቺ ምክንያት አላህ የሚሰጠን ምንዳ ሑሙሩ ኒዓም አንድ ብቻ እኮ አይደለም። አያይ ገመሎች በዛን ጊዜ እንደነ ፌራሪ እንደነ ቡጋቲ እንዳላችሁት የዛን ጊዜ የሚወደዱ ትልልቅ ሪሶርሶች ነበሩ፣ ትልልቅ የሀብት መገለጫዎች ነው። ከዛ ሁሉ የተሻለ ነው አላህ ዘንድ የሚኖራችሁ ምንዳ። ሰዎችን በመልካም ነገር ስናስታውስ አላህ ሁላችንንም ይቀበለን። እንደዚህ አይነት ሪዋርድ እንዳለንም እያስታወስን ማለት ነው። ጀዛኩሙላህ ኸይር። መርሐባ ፈቲያ አይኔ ትመስለኛለች፣ እጅ ተነስቷል። السلام عليكم. وعليكم السلام ورحمة الله وبركاته. تفضلوا فضيلة الشيخة. ያው እንግዲህ አስተያየት አለመስጠት አይቻልም ማለፍ አይቻልም ብዬ ነው። በጣም አሪፍ ፕሬዘንቴሽን ነበር። ማሻአላህ አሪፍ ዳዕዋ ነበረ። እንግዲህ እስከዛሬ እንደተባለው ደብቀህ ማሻአላህ አላህ ይጨምርልህ። ቆንጆ ትምህርት ነበረ። እንግዲህ በዚሁ ቀጥል አትጥፋብን ለማለት ነው። እና ደግሞ የኔ አንድ ጥያቄ ምንድነው ቅድም ባነሳው ላይ አሁን ፕሌን ላይ አላሁ አክበር ሲል ለደረሰበት ነገር ማለት ነው እና ምንድነው እንደ ኮሚኒቲ እና እንደ ግለሰብ መደረግ ያለበት? እኛ በአሮኑ በነፍስ ወከፍ የአላሁ አክበር የሚለው ትርጉሙ እንዳልከው ብዙሃኑ ጋር ከሙስሊሙ ውጪ እንትን ጥሩ ያልሆነ ትርጓሜ እንዳለው አድርገው ነው እንትን እያዩት ያሉትና ምን ማድረግ አለብን እዛ ላይ ትንሽ ብትለን ብዬ ነው። ጀዛኩሙላህ ኸይር። ማሻአላህ እኔ ቆንጆ ሀሳብ ነው። ጥያቄም ከሆነ እንደ ጥያቄ እንደኔ ያው ብዙ ጊዜ እኛ በጭም ሁሉንም ነገር መቆጣጠር አንችልም። አሁን ለምሳሌ የወንድማችን ሪንግቶኑ ጮሆበት ነው ሌሎች ሰዎች በዛ አይነት ደረጃ የተደናገጡት የተባለው። በሌላ ኢንፎርሜሽን ደግሞ ስሰማ የወንድማችን ከዛም በኋላ ድምፁን ከፍ እያደረገ መንገድ ላይ ሰላት ደርሶብኛል ብሎ ይሰግድ ነበርና ያንንም አይተው ተደናግጠው ነው የሚሉም አሉ። አላ ከልህል መጠንቀቁ እንዳለ ሆኖ ሌሎች ሰዎች ግን እንዲረዱን በየትኛውም አይነት መንገድ ላይ ማለት ነው። አንዳንድ ሰዎች አላሁ አክበርን ሲሰሙ እንደተባለው ሊደነግጡ ሊረበሹ ይችላሉ። ነገር ግን የሚደነግጡት መሆን ያለባቸው ስህተት ላይ ያሉ ወንጀል የሚሰሩ አላሁ አክበር ሲባል ከወንጀላችሁ ተመለሱ፣ ከስህተታችሁ ተመለሱ የሚል መልእክት እንዳለው እንዲገነዘቡ በሚያስችል መልኩ በሕክማ በጥበብ በዘዴ ለሌሎች ሰዎች ሁሉ ጊዜ እስልምናችንን ስናስተዋውቅ በዚህ አይነት አፕሮች መቅረብ አለብን። በጣም የሚገርመው ነገር በተለይ እዚህ ሀገር ዳያስፖራ ላይ ያለን ሌሎችም ቦታዎች ላይ ያለን ወንድሞች እህቶች ልንሆን እንችላለን የታዘብናቸው ነገሮች አሉ። ከተለያየ ዓለም ላይ የሚመጡ ሰዎች ናቸውና ስለ እስልምና የሚያውቁት ምንም ነገር የለም ምንም። ግን ሚዲያው የሚሰጣቸውን የሆነ ጭራቅ አስመስለው ስለ እስልምናና ሙስሊሞች የሚሰጣቸውን ነገር ወዲያው አብዞርብ አድርገው እሱን ነው ሪፍሌክት የሚያደርጉ እና እውነታውን ሲረዱ ከኛ ከባህሪያችን ከስራችን ከንግግራችን ከነሱ ጋር ባለን ኮሚኒኬሽን አንዳንዶቹ የሂዳያ ሰበብ እንሆናቸዋለን። ሱብሃንአላህ በጣም ብዙ ሰዎች በዚህ አይነት መልኩ የተለወጡ አሉ። እኛ የምንሰማው ሌላ ነው፣ እናንተ ጋር የምናየው ነገር ሌላ ነገር ነው ብለው የበለጠ ኢንትረስትድ ሆነው ዲፕ እየገቡ እየተረዱ ወደ እስልምና የተመለሱ ወንድም እህቶች አሉና አንዳንዶቹ አላህና መሐመድ ወንድማማቾች ናቸው የሚል እኔ ያጋጥሞኛል። መሐመድ ኢዝ ብራዘር ኦፍ መሐመድ ብራዘር ኦፍ አላህ በሲሪየስሊ ማለት ነው፣ ልቀልድ አይደለም። በእንደዛ አይነት መልኩ ልክ አሁን ነቢዩላህ ሙሳና ነቢዩላህ ሀሩን ወንድማማቾች ናቸው፣ ሁለቱም መልእክተኞች ናቸው፣ ሁለቱም ተልከዋል ወደ ፊርዓውን። በዚህ እናምናለን። ይሄ ቁርአናዊ መልእክት ነው። ያንን አይነት ግንዛቤ ያላቸው ማን ነው ታላቅ አላህ ነው ወይስ ነብዩ መሐመድ ነው ታላቅ? እንደዚህ አይነት ግንዛቤ ውስጥ ያሉ ሰዎች አሉ። አላህ ልክ እንደ ሌላው ሃይማኖት
ሚስት ያለው ልጅ ያለው አድርገው የሚስሉ አሉ። እና በጥበብ ሁሉ ጊዜ ሰዎችን ስንቀርባቸው በተለይ በሩን ከከፈቱልን የውይይት የመነጋገር በሩን ከከፈቱልን ወላሂ ቁል ሁወ አላሁ አሐድ የምናውቃት ማለት ነው። አላህ አንድ ነው፣ ቢጤ የለውም፣ አምሳያ የለውም፣ አይወልድም አይወለድም የሚለውን እንኳን ይህንን መልእክት እንኳን ስናስተላልፍ በአንድ ጊዜ ብዙ ነገር ጥርት የሚልላቸው ሰዎች ናቸው አብዛኞቹ። በተውሂድ ምክንያት ነው በጣም ብዙ ሰዎች እስልምናን የሚቀበሉት። ሌላ ቦታ ላይ ያለው ግርግር ምንም ስለማይጥም ኮንፊውዥን ስለሚፈጥርባቸው ማለት ነው። አላህ ቢጤ የሌለው ብቸኛ ኃያል ታላቅ የሆነ ጌታ፣ የሁሉም መጠጊያ፣ የሁሉም ባለቤት፣ ከጭንቀት ወደሱ መሸሻ፣ ደስታን ስናገኝ አልሐምዱሊላህ ብለን ወደሱ የምንጠጋ እንደዚህ አይነት አምላክ ነው ያለን ብለን ስንገልጽላቸው ይሄ ነው ታዲያ እኔ አሁን ተወጥሮ ይሄ ውስጥ ያለው ዲፕሬሽን፣ መጥፎ ስሜቱ፣ ጭንቀቶች በሙሉ የወረዱኝ እኮ እንደዚህ አይነት አምላክ አጥቼ ነው ብለው ነው ብዙዎቹ ወደ እስልምና የሚመጡት። እዚህ ሀገር ላይ በይበልጥ የምናያቸው ከእስልምናን ከመቀበል አልፈው ተርፈው እስልምና ውስጥ ገብተው ተምረው በጣም ዲፕ ኖሌጅ አዳብረው ለሌሎቻችን ዳዕዋ የሚያደርጉ ማለት ነው። ሀገራችን ላይ ራሱ ብዙዎችን ታዝበናል። ይሄኛ ሀገር ላይ እስልምናን ተቀብለው እኛን እስልምና እያስተማሩ ያሉ ወንድሞቻችን እህቶቻችን አሉ። እንደዚህ አይነት ሕክማ ስንጠቀም አይደለም ለነሱ ልንተርፍ፣ እነሱ ድጋሚ ለኛ ይተርፋሉ፣ ለሌላውም ይተርፋሉና በጥበብና በዘዴ አፕሮች ማድረግ በጣም ወሳኝ ነው። ስሜታዊ አለመሆን ከስሜት በላይ ነው። አላህ ሁሉ ጊዜ ስሜታችንን እንድንቆጣጠር ይፈልጋል። አላሁ አክበር ካልን ሁሉንም አይነት መጥፎ ሊመጡብን የሚችሉ ነገሮችን በሙሉ አላህ Subhanahu Wa Ta'ala ያስወግድልናል። ቢመጡም ደግሞ ሰብር ማድረግ አለብን። መቼም ዱንያ ነው፣ ችግር አይቀርም። ዱንያ ላይ ያለን በየትኛውም አይነት መንገድ ወደ አላህ መመለስ ግን ችግሩን ያሳንሳል፣ የአኺራ ቤታችንን የበለጠ ያሳምርልናልና በዚህ አይነት ስሜት ማስተናገድ አለብን። አይዶን አይኔ ሐሳብሽን አግኝቼው ከሆነ አዎ ማሻአላህ ጥሩ ነው። መልሳልኛል በረካ። አሁን ግን አይ ዶንት ኖ እንደ አስተያየት ሜቢ ሰዓት ካልወሰድኩኝ እንደ አንድ ርዕስ ጉዳይ ብያዝ ብዬ ሰጀስት ማድረግ ፈልጋለሁ። ይሄ ላይክ ባለፈው ተነስቶ ነበር እንደ ጥያቄ። ይሄ በምዕራቡ በተለይ እዚህ ምዕራቡ ላይ ዳዕዋን እንዴት በምን መልኩ ማድረግ እንችላለን? ምክንያቱም አሁን ዳዕዋው ብዙ ለሙስሊሙ ነው፣ ለነን ሙስሊሙ አይደለም። ግን መነሻው ዋናው መነሻው ዳዕዋው ትልቁ እንትኑ ለሌላው ነው፣ ለሌላ እምነት ጥሪ ማድረግ ነው እንትን መሆን ያለበት ይመስለኛል። እና አሁን ባለው ወቅት ብዙም እንደዚህ አይነት ጥሪዎች ከብደዋልም። ግን እስቲ ስትራቴጂክ የሆነ በምን መልኩ ሊሆን ይችላል የሚል እንዴት ልናደርግ ዳዕዋ በምዕራቡ ዓለም የሚል አንድ ርዕስ ብያዝልንና በደንብ ብንወያይበት ጥሩ ይመስለኛል። እሱ ነው አዌርነሱ አለመኖሩ፣ እውቀቱ አለመኖሩ ነው እነሱ ጋር እንትን እያለ ያለው እና ለምሳሌ እንደ ምሳሌ እኛ ባለን በአኽላቅ ሊሆን ይችላል ሌሎችን ኢምፕረስ በማድረግ ማለት ነው። አሁን ብዙ ጊዜ ዑመር ያሉት ነገር አለ ረዲየላሁ ዐንሁ እንትን መጀመሪያ አማኞችን አይቼ ቢሆን ኖሮ ያሉት ነገር ማለት ነው። እና ስራ ቦታችን ላይ ሊሆን ይችላል ስራችንን በአግባቡ አጥርተን በመስራት በአኽላቅ ኢምፕረስ በማድረግ ምን አይነት ሰው ነው የሚል ጥያቄ እንዲያስነሳ ማድረግ ሊሆን ይችላል። ጀስት አንድ ምሳሌ ነው። እና ምን ነገሮችን በማድረግ ዳዕዋውን ሌሎችን ወደኛ ለማቀረብ ጥሪ ለማድረግ ምን ስትራቴጂዎችን መጠቀም እንችላለን? ይሄን ያለውን ኔጌቲቭ እንትን የሆነውን ወደ ፖዚቲቭ ለመቀየር ሰው ያለውን አመለካከት ማለት ነው። እና እስቲ ሁላችንም ብሬን ስቶርም አድርገንበት አንድ ሰው ተዘጋጅቶበት ቢመጣ እናንተን ብንለው ኸይር ነው ላለሁኝ። ጀዛኩሙላህ ኸይር። ማሻአላህ እኔ በጣም ቆንጆ ሀሳብ ነው። ኖትድ ኢንሻአላህ። ያው ፈርስት ሂጅራ ሌሎች መስጂዶችም ማሻአላህ ይሰሩበታል። እኛም ትኩረት ሰጥተን የምንንቀሳቀስበት ይሆናል። ከዚህ በፊት የተወሰነ ተሞክሮ ነበር። ፈርስት ሂጅራ ዲሲ ሴንተር ላይ በተወሰነ ጊዜ ጁምዓ ቀን ቴብል ተቀምጦ ለሌሎች ዳዕዋ የሚደረግበት ኢቨንት ነበር። በጣም የሚያጅብ ነው። ሌሎቹ ወጥተው በየአደባባዩ ላይ ዳዕዋ ያደርጋሉ በራሳቸው መንገድ ማለት ነው። እኛ ደግሞ የራሳችንን ምንም ነገር እኮ አያስፈልግም፣ ቁርአን ይዞ መውጣት ብቻ ነው በትንሹ ማለት ነው። ቁርአን ይዞ ወጥቶ ይሄው ቁርአኑን እዩት፣ እወቁት፣ ተረዱት። ቢያንስ የሆነ ሰው እንኳን የሚያውቅ ሰው እንኳን አጠገባችን ካለ በዚህ አይነት መልኩ ማዳረስ ይቻላል። አላህ ያውፍቀን ኢንሻአላህ። እንደ ሐሳብ ይዘነዋል። ጥሩ ፖይንት ነው፣ የታሰበበትም ነው። ከሌሎች መስጂዶችም ጋር በመሆን ተባብሮ የሚሰራ ትልቅ ፕሮጀክት ነው። ግን እውነት ነው ዳዕዋውን በደንብ እየተጠቀምንበት አይደለም። መርሐባ እህቴ ነስሪያ እጅሽን አንስተሻል።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንደተባለው ወአለይኩም ያው ዝም ሰላም ብለን ወራህመቱላህ። ላለማሳለፍ ዝም ብለን ላለማለፍ ማሻአላህ በእጅ ያለ ወርቅ እንደ መዳብ ሚን ነው የሚባለው እና መሐመድ ማሻአላህ እኔ እንኳን ድሮም ማሻአላህ ወላሂ ጥሩ እውቀት እንዳለክ ኢልምም ኢማንም እንዳለክ አውቃለሁኝ። እኔ ሰዎችን አንድ ቀን ሁለት ቀንም ካየሁኝ ኢንሳይድ ኤንድ አውትሳይድ የተወሰነ ነገር የሰውን ነገር አንባለሁ። አላቅም ይሄ ከአላህ የተሰጠኝ ነገር ሊሆን ይችላል እና እንደውም እዚህ አካባቢ አንተ በደንብ በዚህ በዲንክ ከመጀመሪያው ጀምሮ ማሻላ ባለቤትህም ከመሰረቷም እንደሱ ናት። ያው እዚህም ሀገር ሳቃትም እንደዚሁ ጠንካራ ሴት ናት። አንተም ስትመጣ ማሻአላህ በጣም እምቅ እውቀት ያለክ ልጅ ነህና ይሄንን ነገር ያው ከሚኖርበት ሀገርም ከሚኖርበትም አካባቢ ከሰውም ልኑር ተብሎ ነው ወደኋላ የሚኮነውና ከዚህ ያው ዛሬ በጀመርከው አይነት እየቀጠልክ በጣም እየጠነከርክ ሂድና ኢንሻአላህ ነገ ትልቁ ዳኢ ትሆንልናለህ። በርታልን ኢንሻአላህ። ጀዛኩሙላህ ከይር ጀዛ። ሀሊም ዳዕዋን እንዴት ማድረግ ይቻላል ስትል ለነበር አሁን መጨረሻዋ ጥያቄ ላይ የትኛውን ቦታ እኔ አሁን እዚች ስራ ቦታ ላይ በጣም ብዙ ሰዎች ሲመጡ በሆነ በንግግር ዲስከሽን ሲደረግ አሁን አንተ እንዳልከው በቃ አላህ አንድ እኮ ነው መጽሐፍ ቅዱስ የሚለው አንድ ነገር ነው፣ ግን እዛ ቦታ ላይ ጂሰስ ጋድ ነው የሚለው ቦታ ነው እኛን የሚለየን አይደለም። እሱ የሜሪ ልጅ ነው መጽሐፋችሁ ላይም መጽሐፋችን ላይም እንደሱ ነው የሚለው እና አንብቡት ብሎ የተቻለውን ነገር አንዲትም ቃል ሁለትም ቃል ብትሆን እንትን ክሊክ ያደርግባቸዋል። እነሱ በተለይ ለመስማት አንደኛ ናቸው። ከዛ በተረፈ ሌላ እዚህ ሀገር ስመጣ እኔ ዛሬ 25 ዓመት የሆነ ጥቁር በጣም አሊም የሆነ ሰውዬ ዲሲ ዳውንታውን የሆነ ስቶር አብረን ዶላር ስቶር ስንሰራ ቁርአንና ሐዲሶችን በመጽሐፍ አሳትሞ ለገባው ከስተምር ሁሉ ይሰጥ ነበረ። እዛ ሰራ ነበረና ሲሰጥ ለኔ ራሱ ውሰጂና ለሰው ስጪ ብሎኝ ብዙ የኛ ሰዎች ሆነው ብዙ ኢልም ላይ የሌሉ ወጣት ልጆች ነበሩና በጣም ለብዙ ሰው እስከዛሬ አንዱ ቁርአኗን አስቀምጫታለሁ እቺ ቁርአን ናት ወደዚህ መንገድ የመለሰችኝ ይለኛል እስከዛሬ ድረስና በጣም ጎበዝ ዳኢ ምናምን የልጆች አባት ነው አሁን እንደሱ አይነት ነገር መጠቀም ይቻላልና በፈርስት ጅራም ደግሞ መስራት አለብን ኢንሻአላህ። በርቱልን ቦርዶቻችን ከሀገር እስከ አህጉር የምትሰሩ ጎበዞች ናችሁ። አላህ ያግዛችሁ፣ ቀጥሉበት እላለሁ። ጀዛኩሙላህ ከይር ጀዛ። ኡስታዝ መሐመድ ማሻአላህ እህታችን ነስሪያ ጀዛኪላህ ኸይር። አላህ እንዳሰብሽን ያደርገን፣ ከዛም በላይ ይጨምርልን። ከሁንም እናንተም ማሻአላህ በተግባር ነው ዳዕዋ የምታደርጉት፣ በማውራት ብቻ አይደለም እንደኛ። አላህ ይጨምርላችሁ። ጀዛኪላህ ኸይር ለሰጠሽውም ሀሳብና ገንቢ አስተያየት። መርሐባ። ሌላ ጀነሳ ሰው ነበር ወይንስ እንዝጋው? ኦኬ ያ አይ ቲንክ ሰዓታችን ሄዷል መሰለኝ። ወንድሞችና እህቶች ጀዛኩሙላህ ኸይር። የዛሬው ፕሮግራማችን እንግዲህ በዚሁ ያበቃል። ነገ በሌላ ርዕስ ከሌላ ኡስታዝ ጋር የምንገናኝ ይሆናል። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. يا الله يا أنت لك أن تقبلا أمنا ودا بسرعة من تقبر أدرجن يا رب العالمين. بزي رمضان ور ወደ አንተ የበለጠ ቀርበን ለዱንያም ለአኺራም ስኬታችን የበለጠ የምንበቃበትን ሁኔታ ሁሉ አንተ ወፍቀን ያ ረበል ዓለሚን። ከመጥፎም ከሸርም ከማንኛውም አይነት ተንኮል ሁሉ ጠብቀን፣ ከውጭም ከውስጥም መጥፎ ነገሮች በሙሉ አላህ ሱብሓነሁ ወተዓላ ያ ረበል ዓለሚን አንተ ወራስህ ተከላከልልን። ያ አላህ ያ አላህ ያ ረበል ዓለሚን። ለቤተሰቦቻችንም ለወንድም ለእህቶቻችንም ለባለቤቶቻችንም ለሰው ለሁሉም ለወገኖቻችን በሙሉ መልካም ነገሩን አዳርስልን ያ ረበል ዓለሚን። ኸይር ነገር ሁሉ ወፍቃቸው ያ ረበል ዓለሚን። ከመጥፎ ነገር ሁሉ ጠብቃቸው። ታላቅ ነህና ያ ረበል ዓለሚን፣ ምንም የሚሳነህ ነገር የለምና ያ አላህ መጥፎ ነገሮቻቸውን በሙሉ አስወግድላቸው። እንዲመጣባቸው የሚተዘጋጁ ሌሎች መጥፎ ነገሮች በላዎችም ካሉ ያ ረበል ዓለሚን አንተ በሕክማ በጥበብህ መልስላቸው። سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. Police say the guard is expected to recover. The Temple Israel Synagogue also functioned as a school.